ኢንሻአላህ በፕሮግራማችንን እንግዲህ በቁርአን የምንጀምር ይሆናል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر صدق الله العظيم ያው አላህ በቁርአኑ በሱረቱል ዐስር ጥቅል መልእክት ያስተላልፍልናል። ይህ ጥቅል መልእክት ብዙ አያዎችን ውስጡ ብዙ መመሪያዎችን ብዙ መርሆችን ያቀፈ ነው። ግን በጥቅሉ ሰዎች በትንሳኤ በኋላ ባለው ህይወታቸው ከኪሳራ የሚድኑበትን ፎርሙላ አስቀምጧል። ያም እንግዲህ ሰዎች ሁላ ከሳራ ውስጥ ናቸው ምን ያደረጉት ሲቀሩ إلا الذين آمنوا نزا يامنوا سكروا وعملوا الصالحات بامنوا እንደዚሁ ደግሞ መልካም ተግባራትን ይፈጸሙ وتواصوا بالحق ከዛ በኋላ ደግሞ አንዳቸው ለአንዳቸው በሐቅ ጉዳይ የተዋወሱ ሲሆኑ وتواصوا بالصبر እንዲሁ በትዕግስት አደራ የሚባባሉት ሰዎች ሲቀሩ ሌሎች ሰዎች ትልቅ ኪሳራ ውስጥ ናቸው ይለናል። ስለዚህ የመመካከር የመተዋወስ አንዳችን ለሌላችን መረጃ ምንጭ መሆን ምን ያክል አስፈላጊ እንደሆነ እንረዳለን። አልহামዱሊላህ እስካሁን ድረስ ሰፋ ያሉ ውይይቶች በተክቢር ሚዲያ መድረክ ላይ ሲደረጉ ነበር። የውይይቶቹ ዋነኛ ዓላማ መቀራረብን ማምጣት ነው። መቀራረብን ለማምጣት መተዋወቅና እርስ በርስ መረዳዳት አስፈላጊ በመሆኑ ሰዎች አቋሞቻቸውን መፈታተሻቸው በጣም አስፈላጊ በመሆኑ በተለያዩ አወዛጋቢ ጉዳዮች ዙሪያ ሙስሊሞች ያላቸውን አቋም እየመጡ የሚያስረዱበትን መድረክ ለመፍጠር ተሞክሯል። ብዙ ጊዜ በሩቁ ሆነው በጎሪጥ የሚታዩ የሚሰዳደቡ የሚነቋቆሩ ጀማዓዎች እንደዛ ከሚያደርጉ ይልቅ እስልምና በሚያዘው መሰረት በአንድ መድረክ ተቀምጠው አንዳቸው የሌላቸውን መረጃ እያየ ምንድነው መረጃ በዚህ ጉዳይ ላይ እንዴት እንዲህ አቋም ላይ ልትደርስ ቻልክ እንዴት ይሄንን አቋም ልትመርጥ ቻልክ እየተባሉ እርስ በርስ ቻሌንጅ መደራረጋቸው መፈታተሻቸው እነዚህ በጣም ብዙ ኸይር ያዘሉ ከመጥፎ መከልከልና በመልካም ማዘዝንም ያቀናበሩ ከመሆናቸው አንፃር ይህ በጣም ተፈላጊ እንደሆነ ይታወቃል። አልহামዱሊላህ በዚሁ ላይ ያተኮሩ ስራዎችን ውይይቶችን ላለፉት 3 ወራት ስናደርግ ቆይተናል። ካሁን ቀደምም እንደዚሁ በቢድዓ ጉዳይ ላይ የአንድ ለአንድ ውይይት በኡስታዝ ሙአዝ ነዚፍና በኡስታዝ አደም መሐመድ መካከል ቆንጆ እጅግ ብዙ ነገሮች የተማመረንበት ውይይት የተደረገ መሆኑ ይታወቃል። አሁን ደግሞ ክፍል 2ን እንግዲህ በሁለት ሼኾች መካከል ፕሮግራሙ እንዲዘጋጅ ሆኗል። ለዚህ ደግሞ ፈቃደኛ ሆነው ጊዜያቸውን በመስጠት ፈቃደኝነታቸውን በማሳየት ለዚህ መድረክ ሊታደሙልን ፈቃደኛ በመሆናቸው ሼኽ አብዱል አዚዝ መሐመድ አሚንንም ሆነ ሼኽ ፈኽሩዲን መሐመድን እጅግ በጣም ላመሰግን ወዳለሁ። ድርጊታችሁ ብዙ ተምሳሌት ያለው ነው፣ ለብዙ ሰዎች መልእክት የሚያስተላልፍ ነው፣ ብዙ መልካም ውጤቶችም የሚኖሩት በመሆኑ ለፈቃደኝነታችሁ አላህ ጀዛችሁን እጅግ እጥፍ ድርብ አድርጎ እንዲሰጣችሁ በዚህ አጋጣሚ ምኞቴን ለመግለጽ ወዳለሁ። ተክቢር ሚዲያ እንደተባለው ዛሬ ውይይቱ ይኖራል። የውይይቱ የመጀመሪያው ክፍል የሚሆነው እናንተ እንዲሁ የመግቢያ ብቻ ጥቂት የ2 ደቂቃ ንግግርና ራሳችሁን የምታስተዋውቁበት እድል መጀመሪያ ሰጣለሁ። ማንነታችሁን ጥቅል በሆነ መልኩ ለተመልካቾች በማሳወቅ ለሁለታችሁም እድል የምሰጥ ይሆናል። እንዲሁ የመግቢያ ንግግርም ካላችሁ አጠር ያለች ከ2 ከ3 ደቂቃ ያልበለጠች ንግግር ልታደርጉ ትችላላችሁ። ከዛ በኋላ የሚሆነው 20 ደቂቃ በመስጠት የመጀመሪያ ሐሳቦቻችሁን እንድታቀርቡ መጋበዝ ነው። ከዛ በኋላ ደግሞ እዛው የተባለው እንትን ላይ እንደ ሪባተል ወይም ተጨማሪ የመመላለሻ ጊዜ በመስጠት 20 ደቂቃ እንደገና በመጨመር በአጠቃላይ 40 ደቂቃ ሁለታችሁም ፕሬዘንቴሽናችሁን የምትጨርሱ ይሆናል። ከዛ በኋላ ቀሪው ጊዜ ላይ የሚኖረው ኖርማል ሰብአዊ ውይይት በማድረግ ቢልማዕሩፍ እርስ በርስ ብዙ ሳትቆራረጡ አንዳንድ እየተባባላችሁ የምታወሩበት ኖርማል ልክ ሰዎች ሁልጊዜም እንደምናወራው የምታወሩበትን እድል የምንሰጥበት ይሆናል ማለት ነው። ሂደቱ ይሄንን ይመስላል በጥቅሉ። ሂደቱ ላይ አስተያየት ካላችሁ ይቀየር የምትሉት ነገር ካለ ከእናንተው ቃል አልወጣም። እናንተው በምትፈልጉ መልኩ እየተነጋገርን ማድረግ እንደምንችል ለማሳወቅ እወዳለሁ።
ምርጫውንም እንደዚሁ ሼክ አብዱልአዚዝ እንግዲህ ለዚህ መድረክ አዲስ ስለሆኑም እንግዳ ስለሆኑም ቀድመው መናገርም ከፈለጉ ቀጥለው መናገርም ከፈለጉ የመጀመሪያውን የምርጫ እድል የምንሰጠው ለእርሶ ይሆናል። ያው የእንግድነት ክብር ለማሳየት ያው ሼክ ፈክሩዲን በተደጋጋሚ እዚህ መድረክ ላይ ስለነበሩ እንደ እንግዳ የእንግዳነት ክብር ለጊዜው አልፏቸዋል እሳቸው ጊዜያቸው። ስለዚህ ለእንግዳችን እንግዲህ ምርጫውን እንሰጣለን። የመጀመሪያ የማቅረቡንም ሆነ ወይም ደግሞ ቀጥሎ የማቅረቡን ምርጫ ለሼክ አብዱልአዚዝ የምንሰጥ ይሆናል። እስቲ ሁለታችሁም መጀመሪያ ድምጻችሁን አሰሙንና አጭር ነገር ስለ ውይይቱ ዱዓም የምታደርጉ ከሆነ በዱዓ እንድትጀምሩልን። በዚህ አጋጣሚ በነገራችን ላይ ባለፈው ሳምንት ነበር ታስታውሳላችሁ ይሄ ውይይት ታስቦ የነበረው። ነገር ግን ተቀዳሚ ሙፍቲ ሐጂ ዑመር በድንገት ህይወታቸው በማለፉ በእሳቸው ህልፈት ምክንያት ነው ያራዘም ነው። ከዛ አንፃር እንግዲህ ለሼኻችን አላህ ጀነተል ፊርደውስን እንዲለግሳቸው ስህተቶቻቸውን እንዲምራቸው መልካም ስራዎቻቸውን እጥፍ ድርብ አድርጎ እንዲቀበላቸው የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትና እንዲወፍቃቸው ኢንሻአላህ በዚህ አጋጣሚ ዱዓ እናደርጋለን። ለቤተሰቦቻቸውም እንደዚሁ መጽናናትንና መልካም መተኪያን የምንመኝላቸው ይሆናል ኢንሻአላህ። መድረኩን ለሼክ አብዱልአዚዝ እለቃለሁ። ቢስሚላህ። السلام عليكم ورحمة الله وبركاته. سمي عبد العزيز الشيخ محمد أمين الشيخ محمد أول الشيخ آدم بلالهن كرايا كبابي جهاني متبال كاللماتا أتقبنو يتولد كت القرآن إن يفك الشافعي بكبابيو رجالو وتريايو مشايخوش الشيخ عبد العزيز إبراهيم الشيخ سراج الواجي الشيخ إبراهيم أراري الشيخ حسن كتاري النزية فيك الشافعي تكتاتي يالو كذا بهالا يمجمريا يصرف شيخي الشيخ إبراهيم موسى الشيخ دوراني رحمة الله تعالى عليه يهول التنيا شيخي رقمو الشيخ أحمد أرقيي لساتشو درساي نبروت رحمه الله ساتشو مداخرة هيدوان كذا بهالا ينحونا بلاغة وشيئا من أصول الفقه الشيخ محمد هاشم سدوما እነዚህ መሻይኾቼ ናቸው። ሌላው የተወሰነ የኡሱል الفقه الشيخ محمد أول وتتي ዞብል በነበሩበት ሰዓት حفظه الله تعالى ورعاه እነሱ በህይወት አሉ። ከዛ የሙፍቲ ራያ ልጅ ላይ ሐዲስ ቀርቻለሁኝ። ከዛ ወደ ኬንያ በዳዕዋና በደርስ ቆይታ አድርጌያለሁኝ። ወደ አሜሪካ ከመጣሁ 2008 በፈረንጆች አቆጣጠር ነው የመጣሁት። የተለያዩ ኦንላይን ላይ ከታተላለሁኝ። በአሁኑ ሰዓት ሲያትል ዋሽንግተን የማስ ኢትዮጵያ ሙስሊም አሶሲዬሽን ኦፍ ሲያሮ ኢማምና የዲን አስተማሪ ነኝ። እንዲሁም አምጃ አሰምብሊ ሙስሊም ጁሪስቲስ ኦፍ አሜሪካ አባል ነኝ። ሌላው ሙንተዳ ዑለማ ኢትዮጵያ في الخارج እዛም አባል ነኝ። የበድር ሹራ ካውንስል አባል ሆኜ እሰራለሁኝ። ይሄ ይመስላል ባጭሩ ኢንሻአላህ። ጥሩ ሼክ ፈክሩዲን ኢንሻአላህ ሰው ደግሞ የማስተዋወቅ እድል አለዎት። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على النبي المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد إخوة الإيمان والأخوات وحيية الإسلام وهي السلام عليكم ورحمة الله تعالى وبركاته. إن شاء الله يزارو تاتشن تلك رسول بيامنا اللون بزي لي سميل المستوى يأكل عند تواعي ونجي سلمتهم فخر الدين محمد بالعلون الشيخ محمد جامع لجنن እንደሚታወቀው አባቴ ትልቅ ዓሊም ናቸው። ኢትዮጵያ ውስጥ ትልቅ ዑለማዎችን ካፈሩ መሻይኾች መካከል የሚቆጠሩ ናቸው። እነ ሙፍቲ ጋርም ትልቅ ቅርብነት ያላቸው ናቸው። በዚሁ አጋጣሚ ሙፍቲ በማለፋቸው ሀዘኔን ለመግለጽ እወዳለሁ። ለቤተሰቦችን መጽናናት እየተመኘሁ እኔ ፈኽሩዲን መሐመድ እንግዲህ ዒልም የጀመርኩት ከአባቴ ነው። እዚሁ ቁርአን ከቤት ነው የቀረሁት። ከዛ በኋላ መድረሳ ገብቼ ደግሞ የቁርአን ትምህርት ተከታትያለሁ። በዛ ማختም ያለሁ እንዲሁም ደግሞ ድጋሚ ምላሽም ለመቅራት ሞክሬያለሁ። ከዚህ ሂደት በኋላ የሸሪዓ ዒልሞችን ልራት አባቴ ላይ ቀርቻለሁ። እንግዲህ አባቴ በዒልም الفنون ላይ መሽሁር የሆኑ ዓሊም ናቸው። ውጭ ድረስ የተመሰከረላቸው ከሆናቸው አኳያ ብዙ ፈኖችን የጨረስኩት ፍቅህ ኪታብ ጨርሻለሁ። ከዛ በኋላ ጎን ለጎን ደግሞ የሶርፍ ዒልምን እንዲሁም ደግሞ ነህው እንዲሁም በላጋ እንዲሁም መንጢቅ እሳቸው ላይ ቀርቻለሁ።
ሌሎችም ዑለሞች ደግሞ አሉ። ለምሳሌ ኢትዮጵያ ውስጥ ብዙ እየጠፉ ያሉ ዒልመ ነጅም የሚባለውን ከእሳቸውም ላይ ለመቅራት ወስጃለሁኝ። ሌላ ደግሞ በተጨማሪ ከነዚህ ዑለሞች በአጠቃላይ እሳቸው ከሚያቀርባቸው ደረሶችም ለመውሰድ ሞክሬያለሁ። ሼክ ኢብራሂም የሚባሉ ጎንደር ላይ የሚገኙ ትልቅ ዓሊም አሉ። የትልቁ መስጂድ ኢማም ማለት ነው። እሳቸው ላይ አባቴ ላይ ደረስ በነበራቸው ሰዓት ቀራ ነበር። ወከዛሊክ ሼክ ዩሱፍ የሚባሉ ነበሩ። እሳቸውም ላይ ለመቅራት ሞክሬያለሁ። እንዲሁም ውጭ ካሉ ዑለማዎችም ደግሞ ዒልም ለመውሰድ ሞክሬያለሁ። አንዳንድ ኢጃዛዎችን ደግሞ ተቀብያለሁ። ከዚህ መካከል ሼክ መሐሙድ መንሱር ቁጣ የሚባሉ ትልቅ ዓሊም አሉ። ከእሳቸውም ዒልም ለመውሰድ ሞክሬያለሁ። ከዛሊክ ሼክ ዩሱፍ አልምናዊ የሚባሉ ትልቅ ሻም ላይ ትልቅ የሐነፊ ዓሊም አሉ። ከእሳቸውም ደግሞ ዒልም ለመውሰድ ሞክሬያለሁ። ያ ብቻ ሳይሆን ሀገራችን ካሉ ደግሞ የመሻይኾች ሐነፊያ መዛሂብ ከሚከተሉ ማለት ነው ከነሱም ኢጃዛ ወስጃለሁ። እንዲሁም ደግሞ በሱፊ ከመሆን አኳያ የቃድሪያ ጦሪቃን ከተለያዩ መሻይኾች ወስጃለሁ። ለመጥቀስ ያክል ሼክ መሐመድ አሚን ወደ የሚባሉ ትልቅ ዓሊም ናቸው። ከእሳቸውም ኢጃዛ ወስጃለሁ። እዛ ቦታ ላይ የነበሩ ሰዎችም ምስክሮች አሉ። ሌላው ደግሞ ውጭ ከሚገኙ ደግሞ ሼክ ዑበይዱላህ አልቃድሪ ከሚባሉት ዓረብ ናቸው፣ ዓሊም ናቸው። ከእሳቸውም ደግሞ እንደዚሁ በእሳቸው በኩል ኢጃዛ ወስጃለሁ። ሌሎችም ደግሞ ዑሉሞች ላይ እንግዲህ ተሳታፊነት አግኝቼ የተለያዩ ፈተናዎችን ወስጄ ደግሞ የማረጋገጫዎችንም የዒልም ማረጋገጫዎችንም ወስጃለሁ ማለት ነው ውጭም ከሚገኙት። ከዚህ በተጨማሪ ደግሞ በግል ስራ ያው በሲቪል ኢንጂነሪንግ ከመቀሌ ዩኒቨርሲቲ በጥሩ ውጤት ነው የተመረኩት። ያ ብቻ ሳይሆን በስራ ላይ ከተመረኩ በኋላ ልሰራበት ችያለሁ። ቆቦ አካባቢ የሚገኙ ትልልቅ መስመሮች ላይ ተሳታፊ ሆኜ ሰርቻለሁ። እንዲሁም ደግሞ ሰቆጣ አካባቢ ሰርቻለሁ። ከዛ በኋላ ደግሞ ደሴ ላይ ያሉ ትልልቅ ፕሮጀክቶች ላይ የተሳተፈ ሰርቻለሁ። አሁንም እየሰራሁ ነው የሚገኘው። ከዛ ውጭ ደግሞ የማስተማር ስራም ደግሞ አስተምራለሁ። ዲናዊንም ደግሞ ስራ ላይ ደግሞ በተለያዩ የሶሻል ግሩፖች ላይ እያስተማርኩ እገኛለሁ ማለት ነው። ኢንሻአላህ ባጭሩ ይሄ ይመስላል የዒልም ጉዞዬና የህይወት ጉዞዬ። እንዲሁም ሼክ አብዱል አዚዝ ዛሬ ስለመጡ በጣም ደስተኛ ነኝ። በዚህ ውይይት ጥሩ ትምህርት የምናገኝበት ውይይት ይሆናል ብዬ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ በተቻለ መጠን ትንሽ ራቅ ስላሉ ከካሜራው ሸፈክሩ ትንሽ ወደ ካሜራው ቀረብ ለማድረግ ቢሞክሩ አሪፍ ተጠቃሚ እንሆናለን ብዬ አስባለሁኝ። ስለዚህ ዝርዝር የተጠቀሰው አካሄድ ላይ ችግር ከሌለባችሁ ሼክ አብዱል አዚዝ ምርጫዎትን ይንገሩንና ምርጫዎትን ይንገሩንና መጀመሪያ መጨመርም ከፈለጉ ይችላሉ፣ ቆይተው መናገርም ከፈለጉ እንደሚችሉ በዚህ አጋጣሚ ላሳውቅ። ኢንሻአላህ ሼክ ፍቅሩ ይቅደሙ ኢንሻአላህ ተዓላ። እኔም ሼክ ፍቅሩዲን መሐመድ እዚህ ስለመጡ በጣም ደስ ብሎኛል። በዚሁ አጋጣሚ የመጀመሪያ ጊዜያችን ነው ይመስለኛል መተዋወቁ። ኢንሻአላህ ያው የተመረጠው ርዕስ በቢድዓ ዙሪያ ላይ ቢድዓ ወደ ሁለት ይከፈላል፣ አይከፈልም፣ ተቀባይነት አለው የለውም በሚል ዙሪያ ይመስለኛል። ሼክ ፍቅሩዲን ይቅደሙና ኢንሻአላህ እኔ እነጥቃለሁ። ጥሩ መርሐባ። እንግዲህ በዚሁ መሰረት ኢንሻአላህ ለሼክ ፍቅሩዲን መድረኩን እንሰጥ ይሆናል። አንድ ጊዜ ብቻ ታውቁት። ቢስሚላሂ الرحمن الرحيم الحمد لله الذي اختص العلماء بحمل راية التوحيد وعقيدة الإسلام وجعلهم يذبون كل شبهة وضلالة يذيعها المبتدعة بين العوام ويكشف ما لهم من الألاعب والأوهام. وأشهد أن لا إله إلا الله وحده لا شريك له شهادة تتلذذ بذكرها القلب واللسان وتتعطر بنفحتها الأفواه والأردان. وأشهد أن سيدنا محمدا عبده ورسوله المسلسل من عدنان فيا ربي صل وسلم عليه في كل الأوقات والأحيان. أما بعد إخوة الإيمان والأخوات إن شاء الله يزار ويت بدأ أن ديت الرداو يميل حسابي هنا بزي حساب لي بدأ أن ديت لمن ردات يمثل لكم من نشأ نتوجهلو يم دقمو دين يميلون ديت الرداو يميل من نشأ لنورو يقبل مالسو دين كتردان بدأ ميلون حساب مردات إن شاء الله مالسو سلزي نبياتنا عليه الصلاة والسلام قد أنتبوا بعد منقر لا يتتونا በዚህ መንገድ ላይ ደግሞ የመጀመሪያው ትውልዶች ማልፈዋል፣ ቀጥሎ የሚመጡትም ትውልዶች አልፈዋል። እስካሁን ያለንበት ዘመን ደረጃ ድረስ በየተቀባበለ ዲኑ በዚህ ልክ እኛ ድረስ ደርሷል ማለት ነው። ዛሬ ላይ ሆነን ቢድዓ እንዴት እንረዳው ብለን ወደ ኋላ ስንመለስ ልናያቸው የሚገቡ ነጥቦች ከመሆናቸው አኳያ ዲን እንዴት ነው የሚለውን ነገር ማወቅ አለብን ማለት ነው። ወአን هذا صراطي مستقيما እንደሚለው ቁርአን ላይ ቀጥተኛ መንገድ ነው ዲን ብሎ ማለት። ዲኑ ብሎ ማለት ደግሞ ነብያችን አለይሂ ሰላቱ ወሰለም ለመጀመሪያው ትውልድ አቀብሎት ከዛ በኋላ ወደኛ በቅብሎሽ የመጣ መሆኑን ልናስታውስ ይገባል ማለት ነው። ከዚህ ነጥብ አኳያ መነት ያለባቸው ሁለት ርዕሶች አሉ። እነዚህም ደግሞ ምንድነው
ዲኑ ሞራል ከሚለው ለመጀመር ወስናለሁ። اليوم أكملت لكم دينكم የሚለውን የቁርአን አንቀጽ አልኢማም አጠበሪ ወይም ኢብኑ ጀሪር አጠበሪ ትልቅ ታላቅ ሙፈሲር ናቸው ወይም ደግሞ ኢማሙ ሙፈሲሪን ተብለው የሚጠሩት ናቸው። እሳቸው ብለዋል እዛው ላይ اليوم أكملت لكم دينكم የሚለው ላይ ጽንሰ ሐሳብ ሲያስቀምጡ الأدلة التي نصبتها لكم على ما جمع بكم والحاجة إليه ሁሉንም በአጠቃላይ ማስረጃዎች አምጥቼላችኋለሁ። ዲኑ ማስረጃዎቹ የተሟሉ ናቸው። ሁሉም ማስረጃዎች አሉ ማለት ነው። على جميع ما بكم الحاجة إليه من أمر دينكم ዲኑ የሚያስፈልጋቸው የተለያዩ ማስረጃዎችን ሁሉ በአጠቃላይ ዲኑ ላይ አለ ብለውናል ማለት ነው። وكذلك ነብያችን አለይሂ ሰላቱ ወሰለም ባስተላለፉልን ሐዲሶች ላይ ደግሞ የምናገኘው ስለ ዲን በተናገሩት ላይ ማለት ነው። ነብያችን አለይሂ ሰላቱ ወሰለም ዲኑ ህግጋቶች አሉት። እነዚህ ህግጋቶች ደግሞ ፍንትው ያሉ ግልጽ የሆኑ ማስረጃዎች የማይጠይቅባቸው ሐራም እና ሐላል ተብለው ከአላህ Subhanahu Wa Ta'ala የተገለጹ ማስረጃዎች እንዳሉትና በመካከል ደግሞ መስኩት የሆኑ ደግሞ የተው ደግሞ አፉ እንደሆኑ ወይ ደግሞ አላህ Subhanahu Wa Ta'ala ረስቶስ ሳይሆን ለሌላው ሁኔታዎች ላይ በዲኑ ተሟልቶ አብሮ እንዲጓዝ ያስቀመጠባቸው መሆኑን ያስቀመጡታሉ ማለት ነው። ስለዚህ እነዚህን ቅኝቶች እናረግ ዲኑን የምንረዳው ማስረጃዎች ከመረዳት አኳያ ስለሆነ ሁለት ነጥቦች ላይ ያተኩራል። የመጀመሪያው ሐሳብ ምንድነው? ዲኑን መረዳት ሲባል የምናነሳው በሁለት መልኩ ዲኑ የሚቃኝ መሆኑን ልጠቅስ ፈልጋለሁ ማለት ነው። ጀልቡል መሷሊህ ወደሩል መፋሲድ መልካም ነገር ዲኑ አካቶ በጥቅል ማስረጃዎችም ሆኑ በዝርዝር ማስረጃዎች ላይ እንዲሁም ደግሞ ድርጊቱ ከተከናወነ በኋላ ማስረጃዎችን ማምጣት የሚያስችልበት የሆነ ማዕቀፍ ያለው መሆኑን ሁለተኛው ክፍል ደግሞ ይሰማል ቀጥሉ። ሁለተኛው ክፍል ደግሞ ደሩል መፋሲድ የሚባለው ወይም ደግሞ ዲኑ ሊከለከላቸው ወይም ደግሞ የሥርዓቱን ሊያፈርሱባቸው የሚችሉ ሂደቶችን የሚያስተካክልበት የሆነ መንገድ ነው ማለት ነው። በዚህ ሂደቶች ላይ እንግዲህ ዲኑን እንዴት ብለን ሸሪዓ ተቀበልን ሲባል ሁለት መንገዶች ነው የተቀበልነው። ሸሪዓውን የሚለው ማወቅ አስፈላጊ ነው። የመጀመሪያው ምንድነው? ተለቂ ዛሂር ይባላል። ይሄንን መነግራቸው ቀዋኢዱ ተህዲስ ከሚባለው ኪታብ ነው። ቀዋኢዱ ተህዲስ ደግሞ ሐዲስ የምንናገርበት ማስረጃ የምናደርግበት የራሱ ህግ ስላለው ማለት ነው። የመጀመሪያው ተለቂ ዛሂር ይባላል። ዛሂር የሆነ ተለቂ ያለ እዚህ ላይ ሙተዋቲር የሆነ ቁርአንን ወስደናል ማለት ነው። ሙተዋቲር ነው ወስደነው ለፍዘን በቃል ደረጃ ቁርአንን ነው ሙተዋቲር ሆኖ የመጣልን ከነብያችን አለይሂ ሰላቱ ወሰለም። ሁለተኛው ደግሞ ተለቂ ዛሂር ውስጥ የሚገኘው ሙተዋቲር ሆኖ ደግሞ ማዕነን በማዕና ደረጃ ላይ መጣልን አለ። እነዚህ ማስረጃዎች ደግሞ ሶላትን፣ ዘካን፣ ሐጅን የመሳሰሉትን የሚመለከቱ ናቸው። በዚህ ላይ የትኛውም አይነት ፊርቃ ልዩነት እንደማያመጣ ግልጽ ነው። ሁለተኛው ደግሞ ገይር ሙተዋቲር የሆነ ወይም ደግሞ በሙተዋቲር ሳይሆን የመጣ ወይም ደግሞ ቅብብሎሹ ላይ በብዙ አይነት ቡድኖች የመጣለ ከሶስትና ከዛ በላይ የሆነው ሙስተፊድ የሚባለውን የምንወስድ ይሆናል። ቀጥሎ ደግሞ ያለው ደረጃ ምንድነው? ሙሐዲሶች ሷሂህ ወይም ضعيف ብለው የገለጹትን ማስረጃ ነው የምናመጣው ማለት ነው። ከዚህ በመቀጠል ደግሞ ሸዋሂዶች ያሉት መሆኑን ነው የምናየው። ሸዋሂዶች ያሉበትና ከፊል ዑለማዎች በሷሂህና በضعيفነት የለያዩበትን የሆኑ ማስረጃዎች ነው። በዚህ አይነት መልኩ ነው ዲኑ የተቀበልነው። ሁለተኛው ክፍል ደግሞ ተለቂ ደላላ የሚባለው ነው። በማስረጃ የተቀበልነው ሲባል ሱሐባዎች ነብያችን እንዲህ ሲሰሩ አየሁኝ እንዲሰማሁኝ ብለው ያስተላለፉልንና ያ ብቻ ሳይሆን ደግሞ የነሱ ቀዷያና ፈተዋዎችን በአጠቃላይ ያካተትንበት ነው የሚሆነው ማለት ነው። ዛሬ ላይ ሆነን ወደ ኋላ ቢድዓን ኮንሴፕት ስንመለከት የምናገኘው ሂደት ምንድነው? በሁለት አይነት የደሊል ማዕቀፍ ውስጥ ነው የሚካተተው ማለት ነው። የመጀመሪያው አንየን ይባላል። ሁለተኛው ሊሚየን ይባላል። አንየን የሚባለው ከመጀመሪያው ትውልድ ወደ ኋላ ስንመለስ ነው። ወይም ደግሞ ከአሁኑ ትውልድ ደግሞ ወደ ኋላ ሆነን ደግሞ ኮንሴፕቱ ስናየው ሊሚየን ተብሎ የሚጠራውን የደሊል ማስረጃዎች ነው የምናየው ማለት ነው። በዚህ ሂደቶች ላይ አንዳንድ ተግባሮችን ማንሳት ተገቢ ነው። ምክንያቱም ሱና የሚለውን ታሪፍ በኋላ መጣበታለሁ። ነብያችን አለይሂ ሰላቱ ወሰለም ሐዲሶች ላይ ባስቀመጡልን ከመጀመሪያው ትውልድ ላይ ያስተላለፉልን ሐዲሶች አሉ። እናታችን አይሻ ያስተላለፉት ሐዲስ አለ። ምን የሚል ሐዲስ አለ? من احدث في ديننا هذا ما ليس منه فهو رد የሚል ሐዲስ አለ። وكذلك ደግሞ ሌላ ሐዲስ ደግሞ አለ። من عمل عملا ليس عليه امرنا فهو رد የሚል ሐዲስ አለ። ያ ብቻ ሳይሆን ሌላም ደግሞ ሐዲስ አለ። ምን የሚል من صنع امرا على غير امرنا فهو رد የሚል ሐዲስ አለ። وكذلك ደግሞ من ادخل في ديننا ما ليس منه فهو رد የሚል አለ። ይሄ من ادخل في ديننا ما ليس منه فهو رد የሚለውን ያስቀመጡት ምንድናቸው? الحافظ الاشبيلي في قواعد الاحكام الكبرى የሚለው ኪታባቸው ላይ قواعد الشرعيه الكبرى የሚባለው ኪታባቸው ላይ የተጠቀሱት ነው። ያው ሌላ ደግሞ من احدث في ديننا በሚል አምር ሳይሆን في ديننا በሚል ما ليس منه فهو رد የሚል ሐዲስ አለ። እነዚህ ሐዲሶች በጥቅሉ ስናያቸው ምንድነው ማለት ነው? ዲኑ ላይ የተንጠለጠሉ ሆነው እናገኛቸዋለን። ከዲኑ ማዕቀፍ ውስጥ የሚገባ ከሆነ ምንም አይነቱ ግዘት እንደማያካትተውና ከዲኑ ማዕቀፍ ውጭ የሚሆን ከሆነ ደግሞ ሸሪዓው የማይቀበለው መሆኑን የምናይበት ሐዲስ ነው ማለት ነው። ሌላው ደግሞ ነብያችን አለይሂ ሰላቱ ወሰለም ሁለት ነገሮችን ተነጻጻሪ አድርገው ያመጡልን አለ ሐዲስ አለ። እዚህ ሐዲስ ላይ የምናየው ምንድነው?
من سن في الإسلام سنة حسنة فله أجرها وأجر من عمل بها من بعده من غير أن ينقص من أجوره شيء ومن سن في الإسلام سنة سيئة عليه وأجر من عمل بها من غير أن ينقص من أجوره شيء من الحديث الله إذا لا من سنة حسنة سنة سيئة بميل مقابل يأمد الحديث نومال يبتشر بجو حديث لا يقوم يتايو من استنبر به فله أجره ومن أجور من تبع غير منتكس من أجورهم شيء يميل الحديث الله الزجار ومن استنى شرا فاستن به فعاله وزره ومثل أوزار من تبعه من غير أن يقص من أوزارهم شيء يميل الحديث الله الزي لا يقولون غير الناشر دمو تنزاز على درجونه مالته إلا بوتالي دمو شواهدوش تونو ميمتو ويم دمو بانداند علماء شنكون صحيح ضعيف በሶሒህ ደረጃቸው ተካይላችሁ ብለው የሚያመጧቸው ናቸው። ግን ከዚሁ ማዕቀፍ ውስጥ አብረው የሚታዩ ከመሆናቸው አኳያ እነሱን እንጠቅሳለን። ምን የሚል ሐዲስ አለ እዚህ ላይ የምናነሳው ነብያችን አለይሂ ሰላቱ ወሰለም እንዳገለጹልን ማለት ነው። من احيا سنه من سنتي فعمل بها الناس የኔን ሱና የደረገኩበትን ሱና ሰዎች የሰሩበት ከሆነ ምን አለው ነው የሚሉት ነብያችን አለይሂ ሰላቱ ወሰለም አጅር አለው ብለው አስቀምጠውልናል። ቀጥሎ ደግሞ በዛው ሙቃቢል ደግሞ ወመን ተዳዕ ቢድዓትን ቢድዓ ደግሞ ይሰራ ብለው ደግሞ ነብያችን አለይሂ ሰላቱ ወሰለም ወንጀል እንዳለበት ተቀባይነት እንደሌለው የሚያስረዳ ደግሞ ሐዲሶች ነገሩናል ማለት ነው። ጠቅለል አድርጌ ሳመጣቸው የመጀመሪያው ሐዲስ ምንድነው ሱነተን ሐሰናና ሱነተን ሰይአ በሚል ሙቃቢል የመጣ መሆኑን ሱነተን ሐሰና እንዳለና ሱነተን ሰይአ እንዳለ ያመጡበት ፊል ኢስላም ብለው የደነገጉት ይሄ ደግሞ ዘመን ማይሽረው ህግ መሆኑ የታወቀ ነው ማለት ነው። ሁለተኛው ሐዲስ ላይ ደግሞ ኸይርና ሸር ብለው ደግሞ የደነገጉልን አለ ማለት ነው። ሶስተኛው ሐዲስ ደግሞ ያመጡልን ሱነቲን ብለው በራሳቸው ያስጠጉት ሱና መኖሩ እንደሚያሳይ ሆኖ ቀጥሎ ደግሞ ከዛ ውጭ ሆኖ ደግሞ ቢድዓ ብለው ደግሞ ያስቀምጡታል። حتى ሌላ ሪዋያ ضعيف እንኳን ቢሆን ወመን ይብተዳዕ ቢድዓተ ضلالة ወይም ደግሞ ወመን ይብተዳዕ ቢድዓተን ضلالة በሚል በሁለቱም ስለመጣ ነው። ቢድዓ ضلالة ሲሆን የተለየ ማዕና ኢፋዳ ስለሚያደርግ ማለት ነው። በሁለቱም የመጣለ የዛ ጊዜ ተቀባይነት እንደሌለውና ወንጀል እንዳለበት የሚያስረዳ የሆነ ገለጻዎችን ያመጡልን ማለት ነውና እነዚህን በጥቅሉ ስናያቸው እንደ ማስረጃዎች ሆነው ከሆኑ በኋላ በተግባር ግን ሱሐቦች ምን ሰርተዋል ብለን ስናይ አንድ ሱሐቢ ማስረጃ ላምጣ። ይህ ሱሐቢ ምንድነው የሰራው የሚለውን ስናይ ነብያችን አለይሂ ሰላቱ ወሰለም ኢማም ሆኖ በሚያሰግዱበት ሰዓት ሱሐቢዩ መጣና ሱፍ ላይ በሚቆምበት ጊዜ ምን አለ አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሃነላሂ ቡክረተን ወአሲላ ብሎ ዱዓ አደረገ ማለት ነው። በዚህ ጊዜ ሶላቱን ካጠናቀቁ በኋላ መን ሷሂቡ هذه الكلمات የዚህ ንግግር ባለቤት ማን ነው ብለው ነብያችን አለይሂ ሰላቱ ወሰለም ሲጠቅሱ ሱሐቢዩም ብሎ መለሰ አና ያ ረሱላህ እኔ ነኝ አላቸው። والله ወይም والله ما اردت بهن الا الخير خير እንጂ ሌላ ነገር አልሻኩበትም አልፈለኩበትም خير አስቤ ነው የሚል ንግግርን አስቀመጠ ማለት ነው። ምን ሱሐቢዩ ማለት ነው። ከዛ በኋላ ነብያችን አለይሂ ሰላቱ አጂብቱ ለሃ አሉ ተገረምኩባት። ከዛ በኋላ የሰማይ በሮቶች ተከፈቱላት ለዚህ ንግግር የሚል ሐዲስ ላይ ተቀምጦልናል ማለት ነው። ስለዚህ እሳቸው ሳይተገብሩት በእሳቸው ዘመን ተተግብሮ ከራሳቸው ሱና ውስጥ መካተቱን የሚያሳይ خير የሚል ንግግር አግኝተናል ማለት ነው። ይህ ብቻ ደግሞ አይደለም ቅብብሎሽም አድርገውበታል። አብዱላህ ኢብኑ ዑመር ይሄን ከሰሙ በኋላ ማ ተረክቱሁነ منذ سمعتهن ከሰማቸው ጀምሬ አልተውኳቸውም ብለው ራሳቸው ተናግረዋል ማለት ነው። እንግዲህ በቅብብሎሽ የመጣ መሆን የሚያሳይ ነው። የነብያችን ተግባር ሳይሆን ነብያችን ኸይር መሆኑን ካጸደቁለት በኋላ ይሄን ነገር መግባር እንደተገበሩ ነው የሚያሳየው ማለት ነው። ወከዛሊክ ሶላት ላይ ከተገበረው ምንድነው ሙዓዝ ኢብኑ ጀበል አንድ ጊዜ ነብያችን በሚሰግዱበት ሰዓት ሰዎች ያለፋቸውን ሶላት በምልክት ነበር የሚያስቀምጡትና ስንት ረካ አልፎኛል ብሎ ሲመጣ ሶላቱ ላይ ሶፉ ላይ የተገኘው ሰው ላልተገኘው ሰው ምልክት ይሰጠዋል። እነዚህ ምልክቶች የታወቁ ናቸው። ከዛ በኋላ ያለፈኝ ይሄን ያክል ረካ ነው ብሎ ቀጥሎ ይሰግድ ነበር። ነገር ግን ሙዓዝ ኢብኑ ጀበል ምን አደረገ? ነብያችን ማስረጃና ቀጥተኛውን ትእዛዝ ሳይሰጡት ወይም ቀጥተኛ ክልከላ ሳይኖርበት ኸይር ስራ ሰራ ማለት ነው። ቀድሰነ ለኩም ሙዓዝ አሉ ሙዓዝ ይሄን ነገር አዲስ ጀምሮላችኋል ነብያችን ብለው ነው ያጸደቁለት ማለት ነው። ከዛ ፈስነዑ ከማ ሶንዓ እንዳደረገው አድርጉም ብለው ራሳቸው ነብያችን አለይሂ ሰላቱ ወሰለም ፊል ሐዲስ ተናግረዋል። ይህም ተግባር ምንድነው ቀጥታ ኢማሙ ጋር የነበረውን ሶላት ከሰገደ በኋላ የጎደለውን ግን በኋላ መጥቶ የሚሞላበት ሂደት መሆኑን ነው የሚያሳየው ማለት ነው። ከዚህ አኳያ ነው እንግዲህ ሸሪዓውን የምናየው። ይሄ ሁሉ ኸይር በሚል ማዕቀፍ በነብያችን ስር የተሰራ ነው። ከሳቸው በኋላ ደግሞ የተሰራ ስራ ብለን ስናይ በአቡበከርና በዑመር መካከል የቁርአን መሰብሰብን እናያለን ማለት ነው። ቁርአን ሲሰበሰብ ነብያችን ካለፉ በኋላ ቁርአን ሰብስቡ የሚል ቀጥተኛ ማስረጃ አስቀምጠው አይደለም የሄዱት። ቁርአን እንዳሰበሰቡ የሚል ክልከላም አላስቀመጡም። ወላኪን ግን በሁለቱ መካከል የተደረገውን ሂደት እስኪ እንመልከተው። የት ላይ ነው የተዘገበው ይባል በፈዳኢሉል ቁርአን ላይ ባቡ ጀምዒል ቁርአን የሚለው ላይ የተቀመጠ ነው። ወከዛሊክ ፊ ተፍሲር ሌሎች ቅሳዎች ላይ ቡኻሪ ላይ የተጠቀሰ ነው ማመጣላችሁ ማለት ነው። ቁርአንን ሰብረው መጀመሪያ ያነሱት ኸሊፋ ያልነበሩት ናቸው በሰዓቱ አራቱ ኸሊፋዎች ናቸው እንኳን እንዳይባል በሰዓቱ ኸሊፋ ያልነበሩት ዑመር ኢብኑ ኸጣብ ነው ሐሳቡን ያነሱት። ለማን ሄዱ አናገሯቸው? ለአቡበከር ሲዲቅ ማለት ነው። ለአቡበከር ሲዲቅ ሳናገሯቸው ምን አሉ? كيف افعل شيئا لم يفعله رسول الله ነብያችን ያልሰሩትን ስራ እንዴት ሰራለሁ የሚል ነገር ተናገሩ። وهذا يدل في اول وهله
الاعتصام بالكتاب والسنه በቁርአንና በሐዲስ በቀጥታ በመጣው ላይ መቆየት አስፈላጊ መሆኑን የሚያሳይ ነው ማለት ነው። ነገር ግን ሸሪዓው ከዛ ውጭ ነው ግን አስፈላጊ ሐጃ በሚሆንበት ጊዜ ግን ሌሎች ተግባሮችን መተግበር ግን የሚከለክል አለመሆኑን የሚያሳይ ተግባር ነው የሚያየ ነው። ቀጥታ መጡና ይሄንን ሲያናግሯቸው እንዴት ሰራለው ካሉ በኋላ فما زال عمر يراجعني حتى شرح الله صدري لذلك የኔ ልብ ለኸይር መሆኑ እስኪ ከፍትልኝ ድረስ ዑመር ተመላልሶ እኔ ላይ መጥቷል ብለው አቡበከር ሲዲቅ ምስክርነት ይሰጣሉ። ተመላልሰው ነው ያስረዷቸው ማለት ከዛ በኋላ ምን አሉ ورأيت في ذلك الذي را عمر ያዩትን ተግባር እኔም ተመለከትኩኝ እኔም ኸይር መሆኑ ወሰድኩኝ አሉና ዘይድ ብን ሳቢትን ጠሩት። በሁለቱ መካከል ያለው ምልልስ ምንድነው? ነብያችን ሳያዙ ኸሊፋ ያልነበረው እንደውም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين እንኳን ማስረጃ እንዳይመጣበት ዑመር ብን ኸጣብ ነው ይሄን ሐሳብ ያነሱት። ምላሽ የሰጡት ኸሊፋው ደግሞ አልሰራም የሚል ነው በነብያችን ያልተወረሰ ነገር ግን ተቀብለውት ከሄዱ በኋላ እንግዲህ ነብያችን አልየውም አክመልቱ ለኩም ዲነኩም ከሞላ በኋላ ዲኑ ሞልቷል ከተባለ መሰብሰብ የሚባለው ነገር ማስረጃ ሳይኖረው ቀጥተኛ ማስረጃ ሳይኖረው ቀጥተኛው ክልከላ ሳይኖረው ነገር ግን ከዲኑ መስዋሊፍ ውስጥ የሚካተት መሆኑን የሚያሳይ መሆኑን የሚያስረዳ ነው ማለት ነውና በዚህ ምክንያት ቁርአን ተሰበሰበ ማለት ነው። መሰብሰቡ ብቻ አይደለም ያ ጀማዓ እዚህ ጋር ጥንቃቄ የሚወሰደው حتى አንዳንድ አያቶች የመጨረሻ ቁርአን አንቀጽ ወረደው እንደሚታወቀው አልየውም አክመልቱ ለኩም ዲነኩም አይደለም ከዛ በኋላ አያተል ከላላ ወርዷል ከዛ በኋላ ደግሞ አያቱ ሪባ ወርዷል። ነገር ግን የመጨረሻው አንቀጽ ምንድነው? ወተቁ የውመን ተርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون የሚለው የቁርአን አንቀጽ ነው ሱረቱል በቀራ ላይ ማለት ነው። ነገር ግን ይሄን የቁርአን አንቀጽ መጨረሻ መቼ ላይ ያስቀመጡት ተርቲብ ሱወር ሰርተውለታል። ነብያችን ተርቲብ አላደረጉለትም። የመጨረሻ የቁርአን አንቀጽ ቢሆን መጨረሻ ላይ አላስቀመጡም። ነብያችን እንዳወረዱበት ወህይ አይደለም የጠበቁት ከዛ በተለየ መልኩ አድርገው ሱረቱል በቀራ ላይ አስቀምጠውታል ማለት ነው። ይህ የሚያሳየው ነብያችን አለይሂ ሰላቱ ሰላም ተርቲብ አድርጉልኝ ባሉት መልኩ እንዳልመጣ ወህዩ በመጣበት አገባብ እንዳልመጣ ያንኑ ደግሞ ተግባር ትውልዱ ተቀብሎ እንዴት አስተላለፉ ሲባል አንዳንድ ዑለማዎች ከዛ በኋላ ታቢዒ የነበሩት ታቢዒ ደግሞ ጨማምረውበታል። ምን ጨመሩበት ሲባል ኑቅጣ ጨምረውበታል፣ ዶማ ጨምረውበታል፣ ሐረካዎች ጨምረውበታል ማለት ነው። ስለዚህ ተርቲቡን ደግሞ በአጠቃላይ ደግሞ ነብያችን حتى ቁርአን ላይ እንኳን አድርጉ ሰብስቦ የሚል ተርቲቡን በዚህ በኩል የተቀመጠው የሚልም ሌላ ማስቀመጥ አለባቸው የሚልም ማስረጃ ስለሌለ ማለት ነው። ይህን ተግባር የምናየው ምንድነው? ኸይር ስራ ከነብያችን በኋላም በሳቸው ዘመንም ሆነ ከሳቸው ዘመን በኋላም ቢሰራ ሱና የሚለውን ተግባር የሚያሳይ መሆኑን የሚያሳይ ነው። ግዴታ ሱና ለመባል على طريق اصول الفقه ወይም ደግሞ على طريق الاصوليين ኡሱሊዮች እንዳስቀመጡት እሳቸው የተገበሩት ተግባር ብቻ ነው ብሎ መደምደም የማይችልበት ግልጽ የሆነ ፍንትው ያለ ማስረጃ ነው ማለት ነው። ምክንያቱም ዲንኛ በደሊል ነው መናቀው ዲንን በማስረጃ ነው እንጂ በስሜት ስላልሆነ ማለት ነው። የሰሩ ሱሐባ የሰራውን ተግባር ስሜት ነው ብሎ የሚል ስለሌለ ለሁላችንም ደግሞ ትውልዱ እየተቀባበለው የመጣበት ሂደት የሆነበትን የሚያስረዳ ከመሆኑ አኳያ ነው። ይህን ተግባር ስናይ حتى ابن تيميه ኪታባቸው ላይ መጅሙዕ الفتوى ኪታባቸው ላይ ነው ከذلك الامام الشاطبي ሱና ማለት በነብያችን ዘመን ቢሰራም ባይሰራም የሚል ንግግር ያስቀምጡለታል ማለት ነው። ያ ብቻ ደግሞ አይደለም የሚገርመው መሷሊህ አልሙርሰላት ተብሎ የሚጠራውንም አብረው እዚህ ውስጥ የሚያስክሱና ውስጥ ነብያችን አለይሂ ሰላቱ ወሰለም ሱና ብለው ከሚጠሩት ውስጥ የሚያካትት ነው ማለት ነው። በሳቸው ዘመን ሲሰራ ኸይር ነው ያላቸው ሱሐባና ወከዛሊክ ከሳቸው በኋላ ደግሞ ዑመር ኢብኑ ኸጣብ ኸይር ነው ያለው ውስጥ ደግሞ ጥቅል የሆነ ዑሙም የሆነ ማስረጃ ውስጥ የሚገባ መሆኑን የሚያሳይ ነው። ቁርአን ላይ ይሄ ማስረጃ አለ ማለት ነው። ሱረቱል ሐጅ 77 ላይ وفعلوا الخير لعلكم تفلحون ይላል። ይሄ ደግሞ ዓም የሆነ ዑሙም የሆነ ማስረጃ የመጣበት እንጂ በዝርዝር ኸይር ማለት ይሄ ብቻ ነው ብሎ የተገደበበት አለመሆኑን የሚያሳይ ነው ማለት። ከዚህ አኳያ ነብያችን የሰሩትም ሆነ ከሳቸው በኋላ የመጡት ኸሊፋዎችም ሆኑ ሌሎችም ደግሞ ትውልዶች የሰሩት ተግባር በአጠቃላይ በሱና ማዕቀፍ ውስጥ የሚታየው የነብያችን ሀዲ ብለው የሚጠሩት ውስጥ የሚካተት መሆኑን የሚያስረዳና ግልጽ የሆነ ፍንትው ያለ ማስረጃ ነው የሚሆነው ማለት ነው። ይህ የሚያሳየው እስከዛሬ ድረስ የምናነሳው አሁን ላይ ተደብቆ የቀረውን እስከዛሬ ዑለማዎች ወይም ደግሞ ሚዲያ ሳያገኝ ክታብ ላይ የቀረውን አቋም ነው ያንጸባረቀን ያለነው በዙልም የቀረውን ሐሳብ ማለት ነው። አሁን ዛሬ ኢንሻአላህ ዙልሙ በደንብ የተገለጸ ይሆናል የበለጠ የምንማማርበት የሚሆን ማዕቀፍ ነው ያለውና ይህን ሐሳብ ምን ብለው ጠሩ ሲባል እሳቸው ካለፉ በኋላ حتى የመጀመሪያው ኸሊፋ አቡበከር ሲዲቅ ሳይሰሩት እንዲሁም ደግሞ ቀጥሎ ያሉት ደግሞ ኸሊፋ ምን ሰርተዋል ዑመር ኢብኑ ኸጣብ ሲባል ብዙ ተግባሮችን ሰርተዋል። አብዛኛው የምናገኘው ሶላተ ተራዊህ ነው። ሶላተ ተራዊህ ላይ ምን አረጉ? ነብያችን አለይሂ ሰላቱ ወሰለም ባልተገበሩበት መልኩ ምንድነው ወአልዕብረቱ بطريق اتخاذ الحكم وليس وان اختلف الصوره الفعل ሱረቱል ፊዕል ወይም ደግሞ ተግባሩ ምግባሩ እንኳን ቢለያየም መጀመሪያ ጦሪቃ የወሰዱበት መንገድ ነው ስለሚሉ ኡሱልዮች ምን አደረጉሳቸው? ኒዕመቱል ቢድዓቱ هذه ምንኛ ያማረች ቢድዓ ናት ብለው ጠርተውታል ማለት ነው። ይህንን ሐሳብ ነው ዑለማዎች ምን አሉት? ቢድዓ ሐሰና ያሉት ከሱና ጋር የማይጋጭ ስለሆነ ማለት ነው። ይህ ደግሞ የምናውቀው እኔና እርስዎ የምናመጣው ሐሳብ ሳይሆን ቀደም ያሉት የሱናው ባለቤቶች ወይም ሱናውን ሸሪህ ያደረጉ ባለቤቶች ማለት ነው። ኢብኑ ሐጀር ያሉትን ልጥቀስላችሁ። አሊዩል ቃሪ ኪታባቸው ላይ የጠቀሱትን ነው። አልቢድዓቱል ሐሰና የሱነቱል መንሱሳ ይላል። ሸፈፍሩ 5 ደቂቃ ይቀርባል። እዛ ስክሪን ላይ ስለሚጽፍ በዛ መልኩ ንግግሮን ይመጡኝ። ቢስሚላህ مرحبا. البدعة الحسنة مالت هي السنة المنصوصة إن لم تؤلف في الصدر الأول فسمي بدعة ይላሉ።
ስለዚህ ሱነቱል ሐሰና ነው ማለት ነው። ከዛ ኒዕመቱል ቢድዓቱ ሀዚህ የሚለውን ቃል ማን ነው ያስቀመጡት? ዑመር ኢብኑ ካስቀመጡ በኋላ ኢማም ሱዩጢ ፊል ሐዊ ኪታባቸው ላይ ምን ብለው ነው የሚያብራሩት? እሳቸው ላይ ያኒ ቢድዓ ሐሰና ማለት ነው የሚል ነው። ስለዚህ በአገላለጽ ደረጃ መሷሊህ ሙርሰላም ሰው ቢለው ቢድዓ ሐሰናም ቢለው ሁለቱም ማዕቀፍ አንድ ነው ማለት ነው። አሁን ማጠቃለያ እናስቀምጣለን። አዲስ ነገር ሁሉ ቢድዓ ይባላል ወይ ሲባል ቢድዓ ይባልም አዲስ ነገር ሁሉ ወኩሉ ጀዲድ ላይ ይሰማ ቢድዓትን አዲስ ነገር ሁሉ በአጠቃላይ ቢድዓ ተብሎ እንደማይሰየም ልናውቅ ይገባል ማለት ነው። ከመሆኑም አኳያ ነብያችን በተግባር ራሳቸው የሰሩትም ሆነ ነብያችን ሲሰራ ዝም ያሉትም ኢቅራር ያደረጉበትም ሆነ ከሳቸውም በኋላ ደግሞ በኸይርያ ማዕቀፍ ውስጥ የሚገባ ሁሉ በአጠቃላይ የመጀመሪያ ነብያችን የሚጠሩ ሱና ብሎ ብቻ በዛ ቢያሳጥርም ከዛ በኋላ የመጣውን መሷሊህ አልሙርሰል ያለውም ቢድዓ ሐሰና ያለውም ተመሳሳይ ማዕቀፍ ውስጥ የነብያችን ሐዲስ ውስጥ የሚካተት መሆኑን የሚያስረዳ መሆኑንና በዙልም እስካሁን የተደበቀውን ዲል በደሊል ከመሆኑ አኳያ እነዚህ እንደሌለ የተከተለ መሆኑና የመጀመሪያው ትውልዶች ካለፉ በኋላ እነዚህ ትውልዶች የመጡበትን ሂደት እየተቀባበልን የመጣንበት ሂደት ነው ያለው ማለት ነውና ይህን ሂደት ደግሞ ቢድዓ ሐሰና ተብሎ ተጠርቷል ማለት ነው። ከመሆኑም አኳያ ቢድዓ ሲባል ማዕቀፉ ላይ ያስቀመጠና ሶስት ነገሮች በዋናነት ይቀመጣሉ። አንደኛው ኢህዳስ የሚባል አለ፣ አዲስ ነገር የተከሰተ የሚባል አለ። ሁለተኛው ደግሞ ምንድነው? አላ ይስተኒደ ኢላ ደሊል ሸርዒ ማስረጃ የሌለው ከሆነ። ሶስተኛው ደግሞ ምንድነው? ኑሱስ ሸሪዓ ነው አስሉን የሚጥስ ከሆነ። በአጠቃላይ እነዚህ ነገሮች በዋቢጦቹ ሲገኙ ነው ቢድዓ ዶላላ ተብሎ የሚጠራው ማለት ነው። በነገራችን ላይ ቢድዓ ዶላላ ላይ መጥፎ ቢድዓ በሚባለው ላይ ምንም አይነት ልዩነት የለም። ሁሉም ሰው ሊያወግዘው ይገባል። ሐታ ደሊል አይጠይቅበትም። ከደሊሉ ጋር ከቁርአንና ከሐዲስ ጋር የሚጋጭ እስከሆነ ድረስ ደሊል አይጠይቅበትም። ሐታ ቢድዓ ዶላላ ይባላል። አማ ግን በደሊሉ ማዕቀፍ ውስጥ የሚገባ ከሆነ መሷሊህ አልሙርሰላ ብሎ ጠራውም ቢድዓ ሐሰናን ብሎ ጠራውም ወይም ደግሞ ሱና ነው ብሎም ጠራውም የፈለገም ብሎ ቢጠራውም ስሙ አይደለም። አልዕብረቱ ቢልማዓኒ ወለይሰ ቢልአሳሚ በስሞች ሳይሆን ጉዳዩ በማዕና ነውና በማዕና ደረጃ ቢድዓ ሐሰና ያሉት ይህን አቋም እንደሆነ ግልጽ ሊረዱ ይገባል ማለት ነው። ኢንሻአላህ ይህንን ማስረጃዎች የምናይ ከሆነ እስከዛሬ የመጣንበት እስልምና በደሊል በማስረጃ መሆኑን ሰለፉ ሷሊህ የሄዱበት መንገድ ይሄ መሆኑን አልየውመ አክመልቱ ለኩም ዲነኩም ደግሞ የሚጋጭ ሐሳብ እንዳልሆነ የሚያሳይና ቁርአናዊና ሐዲሳዊ ማስረጃ ላይ የተንተረሰ አቋም መሆኑን ሊገነዘብ ይገባል። ምክንያቱም ቢድዓ ሐሰና ማለት አሱነቱል መንሱሳ ግልጽ የሆነ ሱና ላይ አብሮ የተገለጸበት ኢለም ተኡልፍ ፊ ሶድር አልአወል መጀመሪያ ሶድር አልአወል ላይ እንኳን በዛ ደረጃ ባይጠራም የሚለውን ሂደት ነው የምናየው። ሌሎቹ ምሳሌዎች አሉ የሰሩት ማለት ነው። ሐታ ከኹለፋኡ ራሺዲን ቡጭ ሆኑ ብዙ ማስረጃዎች ታቢዮች የመጡበትን በላ ጊዜ መመለስበት ይሆናል። ኢንሻአላህ የመጨረሻ ማስተላለፍ የፈለገው ምንድነው? ዲን እንግዲህ እስከዛሬ የተደበቀው ሐሳብ ይህ ከሆነ ሰው ግንዛቤ እንዲወስድበት ያ ብቻ ሳይሆን ግንዛቤዎቹን ደሊላዊ ማስረጃ ሸሪዓዊ ማስረጃ የተንተራሰበት ስለሆነ ያ ሸሪዓዊ ማስረጃዎች ደግሞ የሱና ባለቤቶች ሆኑ ሱናውን ሸርህ የሚያደርጉት ባለቤቶች የተካተቱበት መሆኑን ነገር ግን እያመጣንልን ነው። ሐታ ስለ ቢድዓ ሐሰናና ስለ ቢድዓ ዶላላ ሲያስረዱ ኢስቲላል የሚያደርጉበት ማስረጃዎች ቅድም የጠቀስኩላችሁን ሐዲሶች ነው። መንሰነ ፊል ኢስላም ሱነተን ሐሰና ኢስቲላል አድርጓል ኢማም አልቁርጡቢ። ይሄ እንደውም ትልቁ ባብ ነው በዚህ ላይ የሚጠቀስበት የሚል ቋንቋ ያስቀምጣሉ። እንደገና ኒዕመቱል ቢድዓቱ ሀዚህ የሚለውን የዑመር ኢብኑ ኸጣብ ንግግር ወስደው ደግሞ ቢድዓ ሐሰና ማለት ይሄ ነው ብለው ደግሞ አልኢማም አስዩጢ ይናገራሉ። ሌሎቹም ዑለማዎችን ማስረጃ ያስቀምጡበት ነው ያመጣ ነው እንጂ ይሄ ማለት ምንድነው እነሱ የግል ሐሳባቸውን ያልተንተራሱበት መሆኑን ያረጋገጥንበት ሂደት ነው የሚለውን ልናውቅ ይገባል። ስለዚህ ምንድነው ከሁክም በፊት ማወቅ ይቀድማል የሚለው ነው። ምክንያቱም አልዕልሙ ቀብለ القول والعمل ነው። ከተግባር በፊት ሁክም ከማስጠብ በፊት ማወቅ ይቀድማልና ሐሳቡ ተሰውሩ በዚህ ልክ ያለ ነው ማለት ነው። ስለዚህ በጋራ ደግሞ የምናወግዛቸው ቢድዓዎች እንዳሉ ይታወቁ ናቸው። እንዲሁም ደግሞ ነገር ግን አንዱ ሰው ብቻ ስላወገዘው ያ ደግሞ ቢድዓ ዶላላ ይሆናል ማለት አይደለም። ደሊል ማስረጃ ማቅረብ አለበትና ሐዲስን ማንበብ ደግሞ ማስረጃ አይሆንም፣ ወደ ማስረጃ የሚቀየርበት የራሱ ሂደት አለ። ወደ ኋላ ቋይዶቹን መመለስባቸው ይሆናል። ኢንሻአላህ ሐሳቤን ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እሺ ጀዛኩሙላሁ ኸይረን። ሼህ ፈኽሩ በሰዓቱ ጨርሰዋል። አንድ ደቂቃ ተረፍ አድርገዋል። ኢንሻአላህ እናመሰግናለን። አሁን ደግሞ ሐሳባቸውን ለሚቀጥሉት 20 ደቂቃዎች የሚያቀርቡልን ሼህ አብዱልአዚዝ መሐመድ አሚን ይሆናሉ። ሼህ አብዱልአዚዝን ወደ መድረክ ጋብዛለሁኝ። ሌሎቻችን ኢንሻአላህ ሚዩት እናደርጋለን ማለት ነው። ቢስሚላሂ الرحمن الرحيم وبه نستعين على أمور الدنيا والدين وصلى الله وسلم على نبينا وحبيبنا وقدوتنا محمد وعلى آله وأصحابه ومن سار على نهجه واتبع ملته إلى يوم الدين وإن شاء الله تعالى እንግዲህ ሱናን መከተልና ቢድዓን መቃወም የሚለው የኔ አቋም ወይም ደግሞ ከኔ በፊት የነበሩ ደጋግ የአላህ ባሮችና የቢድዓ ተቃዋሚዎች ፈለግ ተከታይ ነኝ። ይህንንም ከቁርአን ከሐዲስ ማረጋገጫ ስናቀርብ ረቡል ዒዘቲ ሱብሓነሁ ዐዘ ወጀል ሱረቱል ከህፍ መጨረሻ አካባቢ ላይ ፈመን ካነ የርጁ ሊቃአ ረቢህ فليعمل عملا صالحا ولا يشرك بعبادة ربه أحدا إلى الله سبحانه وتعالى فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا يملو ابن كثير
رحمة الله تعالى عليه وغفر الله لنا وله ركن العمل المتابعة والإخلاص بميل استنباط أدرقوال فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا مالت يمان يوم سرى بدين الإسلام يمسر سرى كله ركنه لت ركنه جالو المتابعة والإخلاص يميل متابعة لما جاء به القرآن والحديث قرآن الحديث لما تبت ملئكت تكتلو مقواز يميلو يتقم البلو ابن كثير رحمة الله تعالى عليه وغفر الله لنا وله ينقر له للانيو حديث ود النبي صلى الله عليه وسلم حديث قدم يتتكسوا أحاديثوش قلص يهونوا أحاديثوش له حديث عرباض بن سارية حديث مشهور بدعا بمكاوم بكتتا النبي صلى الله عليه وسلم تقاومو يعرفبتنا سنن مكتل يميتقوم عرباض بن سارية رضي الله عنه وارضاه بمياستلالفو جزي نبياتنا صلى الله عليه وسلم عليكم بسنتي وسنة الخلفاء الراشدين من بعد عضوا عليها بالنواجز ينين فلك عندهم دقمو يا خلفاء الراشدين فلك أتبقاتشو يازو عضوا نكساتشو يازو بكرانشات ارساتشو بلو نبياتنا صلى الله عليه وسلم بقلسي أسكمتوت مفهومنا منطوق قالو نقرقن بدعا مكة ومراسو منطوق هنا يمتاو الزبوت علي وإياكم ومحدثات الأمور فإن كل محدثة بدعة بلو نبياتنا صلى الله عليه وسلم وكل بدعة ضلالة أدرا أدادس نقراتوچن أدرا راقو بلو نبياتنا صلى الله عليه وسلم مكر أدرقو أسكم متوال مالتنا نبياتنا صلى الله عليه وسلم وإياكم ومحدثات الأمور فإن كل محدثة بدعة أدس يتبالج كله فليت نج وكل بدعة ضلالة من يوم فليت أدس بعبادة دقمو ضلالة أمتنا من غير مساتنا بلو سنة لاي أتبك أن نقوازنا بدعوش ندنرق نبياتنا صلى الله عليه وسلم بكتتها السلبيات الإيجابيات أسكمتو أستلالفوا لنا ليلان يوم نبياتنا صلى الله عليه وسلم بخاري لاي يالا حديث لتتبعن سننا أو سننا من كان قبلكم يملو حديث ابن حجر العسقلاني رحمه الله تعالى فتح الباري لاي يا ابن بطال نققرام تتو بزيه حديث لا يلالو قال ابن بطال رحمه الله تعالى أعلم النبي صلى الله عليه وسلم أن أمته ستتبع المحدثات من الأمور والبدع والأهواء بلو إيا وجزو ينقرالو ابن بطال رحمه الله تعالى أعلم النبي صلى الله عليه وسلم نبياتنا صلى الله عليه وسلم أسوق قال أن أمته ستتبع المحدثات من الأمور والبدع والأهواء أدادس نقراتوچنا كنقراتوچ كل أدادس نقراتوچ عندهم بدع الناس سمت مكتلن عندما كتلوا نبي عليه الصلاة والسلام أسوق قال كما وقع للأمم كنبي أمة بفيت لنبروا هزبوچ كله اندتكستو بزيج أمة من دم كست تناقروا عليه الصلاة والسلام ببركات حديثوچم بدعا يميا وقزبلو ابن حجر العسقلاني فتح الباري لاي قل سوان يه حديث ويم ابن حجر العسقلاني ابن بطال امتتو يتناقروا بالفو ويتم ابن حجر العسقلاني بدعا دم يدقفو تدرقو يتكمت سلالة ይሄኛው አብሮ እንዲታይ ከሚል አኳያ ነው طيب ነብያችን ሰለላሁ ዐለይሂ ወሰለም ሱና እንድንከተልና ከቢድዓ እንድንርቅ በቀጥታ ሲነግሩን ሱና የሚለው በዑለማ ገለጻ طريقة أو فعل النبي صلى الله عليه وسلم የነብያችን عليه الصلاة والسلام ስራ ወይም ደግሞ የነብዩ صلى الله عليه وسلم ፈለግ ማለት ነው ሱናን ሲተረጎም إما عمل النبي صلى الله عليه وسلم وإما قوله يا نبي صلى الله عليه وسلم نققر وإما إقراره عليه الصلاة والسلام قدم شيخ فخر الدين سيتك سواتشو ينبرو نبياتنا عليه الصلاة والسلام بدعان داوقزو عندهم دقمو ببركاتا قلسو بزالاي نسمع مالن ودا عمل الصحابة سنمتا بدعا مسرات اندمي فكد يمي مسل ياسايواتشو اللو بلو يتكسواتشو اللو نبياتنا عليه الصلاة والسلام قد سن لكم معاذ سنة وأوتتو الله بلوال بلو هذا قول النبي صلى الله عليه وسلم وإقرار
لمعاذ ولمن بعده إقرار النبي صلى الله عليه وسلم ينبياتين ما الرقاقة عرف بس لهنا بدعة لنلو أن نشلم ويم لبدعة ما سرج درجن لنتكمو أن نشلم للانيو أبو بكر الصديق رضي الله عنه وارضاه إن عمر يسرود سرا جمع القرآن كان مجموعا في عهد النبي صلى الله عليه وسلم ولكنه كان مجموعا بالحفظ بحفظ يتسبسب نبره يا ወደ ጽሁፍ መቀየሩ አንደኛ ቢድዓ ያስብለውም ይሁን እንኳን ቢባል ነብዩ አለይሂ ሰላቱ ወሰለም ሐዲሱ ላይ عليكم بسنتي وسنة الخلفاء الراشدين من بعدي ከኔ በኋላ ያሉ የኹለፋዎች መንገድም ተከተሉ ስላሉ خصوصا الخلفاء الأربعة يمسروا سرا عند بدعة أنوسدهم يهل بدعة ما سرجع لهونن أي كلم يا نبي صلى الله عليه وسلم أو كنا سلالو مالتنا ليناو نقط وحركات يمينو كشيخ فخر الدين قال يمن نسمع مابت مصالح المرسلة يميبال يهيك بدعة يتايم مصالح المرسلة كميبالونو يميتايو ويمدقمو للوسائل ما للمقاصد يميلو قاعدة القواعد الفقهية أن أصول الفقه لا يالو قاعدة يسمى ماني مسلنيال مصالح المرسلة انجي بدعة ودهولت كفلن بي زمناتو لميمتو أدادس بدعوش مدبك على النادرقو أي قبالنا بزو قزي يبدع سوش عند مصر الجاي يميادرقوت بقلس أمير المؤمنين عمر بن الخطاب رضي الله عنه وارضاه سلا جمع الصحابة في صلاة التراويح على أبي بن كعب وتميم الداري سبسبوا نعمة البدعة هي يالواتنا قالوا تتكموت عمر رضي الله عنه وارضاه زهم لاي صلاة التراويح في جماعة إنما بدأ في عهد النبي صلى الله عليه وسلم بنبي صلى الله عليه وسلم زمن صلاة التراويح في جماعة عند التجمرة ما نيوم سوى وقال ما نيوم سوى وقال نجرج النبي عليه الصلاة والسلام صلاة التراويح في جماعة يقوموا بت مكنياتم تناقروال يتناقروا بت بزيو بنكتلنا الله سبحانه وتعالى بنيا لاي قديتان دا درقبن قديتا درقبن دقمو قديتان تتن وانجل وستندان نقبا بلو نبي صلى الله عليه وسلم اقموتال قدم يتتكسو درء المفاسد أولى من جلب المنافع يميلو قاعدام يسمى منا النبي صلى الله عليه وسلم سوج صحابوج ግዴታ ተደርጎባቸው ወይም ደግሞ በአጠቃላይ ሙስሊሙ ግዴታ ተደርጎባቸው ግዴታቸው ሳይወጡ ቀርተው ወደ ወንጀል የሚገቡበት አይተው ነብዩ ሰለላሁ ዐለይሂ ወሰለም ሶላቱል ጀማዓ አቁመውታል ግን ይሰግሩት ነበር والحكم يدور مع علته ثبوتا وعدما حكم ማንኛውም حكم ደግሞ እስከነ ምክንያቱ አብሮ ይጓዛል في عهد عمر رضي الله عنه وارضاه وحيا يوردم عمر رضي الله عنه وارضاه جمع الناس على إمامين تميم الدارنا أبي بن كعب لاي اندي اسجدوا ادرغو سبسبواچو لمن قرآن وردو قديتا يميادرغ بس لله عندنا بهولتኛ ደረጃ عليكم بسنتي وسنة الخلفاء الراشدين يتبالو ውስጥ ስለሚገባ ይሄ አካሃድ የሶላቱ ተራዊህ ቢድዓ እንደ ማስረጃ አድርገው ለሚጠቀሙ ሰዎች አይሆነንም من سن في الإسلام سنة حسنة ميهون سنة سيئة يميلو ميهون زلايم سل صدقة نو يتتكسو نبياتنا صلى الله عليه وسلم صدقة انديادرغو أزواتشو عند صحابي زو سمتا من سن في الإسلام سنة حسنة سنة يميلو سنة حسنة ويمدقمو يقدمو يا عمر بن الخطاب رضي الله عنه وارضاه بدعة حسنة يميلو بدعة نسبي بالنسبة لذلك الزمان وذلك المكان بساعاتو بزيا وقت لنبرو انجي አዲስ የዒባዳ ሲስተም ጀምሮ ይሄን ቢድዓቱን ሐሰና ወደሚለው መቀላቀል እንዳልሆነና ማስረጃ እንደማይሆን ነው የሚከደው ማለት ነው ሌላኛው ሐሰና የሚለው ቢድዓ ብለን ሐሰና ስንል ማን ነው ሁስኑ የሚመሰክርለት ነው ሁስኑ የሚመሰክርለት اذا كان له اصل من الشريعه من القران والحديث فلا يسمى بدعة بدعة أي بالم بليلا بكل لكل قال هنا بستكر بليلا بكل ما للوسائل حكم المقاصد بملو وده واجب وده سنة وده مندوب وده حرام وده مكروه يكفلوا سوج للوسائل ما للمقاصد بملو هيدو قال هنا بستكر
ካልሆነ በስተቀር አንድ ዓቅል መጥቶ ያለ ምንም ቁርአናዊና ሐዲታዊ ማስረጃ ሐሰና ማለት እንደማይችል በተለይ ኢማሙ ሻፊዒ ረሂመሁላሁ ተዓላ ቢድዓቱን መምዱሐና ቢድዓቱን መዝሙማ በሚል የተከደው እንደ ማስረጃ ሊደረግ የሚጠቀመው ኢማሙ ሻፊዒ ረሂመሁላሁ ተዓላ الرسالة لاي باب الاستحسان الرسالة لاي كتاباتشو عندهم كتاب الأم سباتنيا مجلد لاي استحسان يميلو من غير دليل شرعي من القرآن والحديث من نجر اندال هنا يميتكس ملئك تالاتشو إمام الشافعي رحمه الله تعالى باب الاستحسان الرسالة كتاباتشونا عندهم دقمو الأم كتاباتشو الرسالة كتاباتشو تقرير يادرقو سوج يبركات علماوج استحسان لاي استحسان ناس ملكتو مانن يوم سو يالا منم قرآناوينا حديثاوي ما سرجع حسنا مالت اندم مايشل يمي قلس نهاية السول يميلو منهاج الوصول أصول السرخسي كشف الأسرار للنسفي يمساسلو كتابوج تتك سؤال مالتنا تيسير التحرير التقرير والتحبير منتهى الوصول إرشاد الفحول الموافقات الشاطبية مساسلو بتأم بركات كتابوش لاي مانين يوم سو عند قداي يالمنم ماسرجا حسنا مالت اندم مايشل يقلسال بيدعا دقمو بزو قزي بعاقل يفلسفونا بعاقل كتفلسفو بوهالا بدعة حسنة بدعة سيئة على بميل يهونا مدبكيا تدرقو يميقلس بات ونيتال طيب ليلاو تشريع سماوينو سماوينو هج ماركك يمي بالو لمؤمنوش هج يميارك اللاتشو إما الله سبحانه عز وجل وإما رسوله صلى الله عليه وسلم وإم نبياتنا عليه الصلاة والسلام ناتو مصادر التشريع يمي بالو المتفق بينهن بمكاكلاتشو علماوش يتسمى مباتشو مصادر التشريع أرادتناتشو الكتاب والسنة والإجماع بعد وفاة النبي صلى الله عليه وسلم والقياس على ما جاء ويم قرآن ويم حديث ويم دقمو إجماع العلماء ويم قياس على ذلك بزيه لاي قياس مدرقنا عقل درشاو من دنو عقل بيجزيو يتفلسفه يهم الكامنو يهم مدفونو مالت يشلال ويكتب على الموافقات لاي يتجلس إمام الشاطبي رحمه الله تعالى الأدلة العقلية غير مستقلة بالأدلة غير مستقلة بالدلالة أدلة عقلية عقلاتنا امتتو يهم الكامنو يميلاتشو نقراتوش راساتشو تشلو ماسرجا لهونو أيشلوم وإنما تستعمل مركبة على الأدلة السمعية أو معينة في طريقها أو محققة لمناطها أو ما شابه ذلك لا مستقلة بالدلالة لأن النظر فيها نظر في أمر شرعي والعقل ليس بشارع لال بزوج زي بدعة حسنة بدعة سيئة بلو وده فلسفنا وميكدو انجي ما سرجا كالو ما نم ميخالف يلم إمام الشاطبي رحمه الله تعالى أدلة عقلية غير مستقلة راسوا يشالج أيدلتش مالو بالدلالة بما سرجالت وإنما تستعمل مركبة على الأدلة السمعية يمي السما نقر وحي مالتنا قرآن حديثنا وحي تكتلو كالون بستكر أو معينة في طريقها ويم في طريق الوحي في طريق الكتاب والسنة أجاج هنا أو محققة لمناطها ويم القرآن إن يا حديث ما سرجا ما رفيا وتشاتشو لما رجاجت قال هنا بستكر أو ما شابه ذلك ويم هي مساسلالو لا مستقلة بالدلالة راسوا تلاقين عند ما سرجانت راسوا تلاقي هنا مالو لأن النظر فيها نظر في أمر شرعي استدلال يمي بالو شريعوي هنا نجر شريعوي بهنا قداي لاي نو من ملكته ولا عقل ليس بشارع الزهم لاي عقل هجار كاكي ايدلم بلو قل سوال مالتنا سلازي አራት ደቂቃ ተኩል ይቀሮታል በዛ መሰረት ወደ መጨረሻ
مدمدم يا ما درجوا إن شاء الله تعالى من عمل عملا هي شيخ فخر الدين مقدم تكسوتال من عمل عملا ليس عليه أمرنا يملو في تشريع الإسلامي أمر النبي صلى الله عليه وسلم يا نبياتنا عليه الصلاة والسلام تأزاز ويمي نبياتنا صلى الله عليه وسلم ملئكت ليعرف بات اندمي قبا قلسي هنا حديث الله قلسي هنا حديث عندما نور متن في التشريع ودليل مهدي اللبن باينين إن شاء الله تعالى يا من قدنا ومكتلو وبارك الله فيكم صلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين شيخ 4 دقيقة 3 دقيقة تقول يقروታል ሰዓቱ አላለ أبشر ችግር የለም ጥሩ መርሐባ እስካሁን ድረስ በጣም በጥሩ ሁኔታ ሸኾቻችን በጥሩ ስነ ምግባር ያስተማሩን ነው የእስልምናን የውይይት አደብ የዒልም ስርዓት እየተማርን ነው ለብዙዎቻችን ብዙ መነቋቆር መሰዳደብ እርስ በርስ ክፉ መነጋገር መተማማት በበዛበት መስጂዶቻችን ላይ እንኳን እርስ በርስ በመላስ በመንጠቃቃበት ጊዜ እነዚህ ተከባብሮ ማውራት መቻል መረጃ መጠቃቀስ መቻል ወላሂ ትልቅ ነገር ነው እኛ ከሂደቱ በጣም ብዙ ምናተርፈው ነገር አለ ከዛ አንፃር ሁለቱንም ሼኾች እጅግ በጣም ትልቅ ምስጋና ላቀርብላችሁ ወዳለሁ እኒህ ውይይቶች ኢንሻአላህ ወደፊትም የሚቀጥሉ ይሆናሉ በፕሮግራማችን ፎርማት መሰረት እንዲቀጥሉ የሚቀርበው የሪባትል ሴሽን ነው ሪባትል ማለት ደግሞ እስካሁን ሁለቱም እንደመነሻ አድርገው ያነሱትን ሙግቶች መከራከሪያዎች አንስተው እርስ በርስ እንደምላሽ የሚሰጣጡበት ይሆናል ስለዚህ ልክ እንደዛው የሪባትል ሴሽኑም 20 ደቂቃ ሁለታቸውም እንደዚሁ መሰጥ ይሆናል ሁለቱም 20 ደቂቃ ከሼክ ፈኽሩ ጀምረን በሼክ አብዱል አዚዝ ሪባትሉን እንጨርሳለን ከዛ በኋላ ወደ ኖርማል ውይይት መንገባበት ሂደት ይኖራል ስለዚህ ከታች ያላችሁ እንዳትረሱ ኢንሻአላህ ኮሜንት ላይ አጓጉል ብሽሽቆችን ስድቦችን መሰል ነገሮችን የምትጽፉ ሰዎች አላህን ፍሩ ሁላችንም እንጠየቅበታለን ያንዳንዷን ምንጽፋት ነገር ረቂብና አቲድ ይመዘግቧታል ስለዚህ አላህ ዘንድ እንደ ወንጀል ሊታይብን የሚችሉ ንግግሮችን እንዳንነጋገር የወንድሞቻችን ልቦና የሚያቆስሉ ብሽቀት የሚፈጥሩ ነገሮችን እንድንጠነቀቅ ሁላችንም ወደ እስላማዊ ስነ ምግባር እንድንሸሽ ለማስታወስ ወዳለሁ ያው ሞዴሬተሮችን ኢንሻአላህ ከታች ያያችሁ ሚዩት መደረጉ ያለባቸውን ሰዎች ሚዩት ማድረጋችሁ ላይ የሁሉ ጊዜ ይገዛችሁን እንድትለግሱ ለማስታወስ ወዳለሁ ኢንሻአላህ ሼክ ፈኽሩን ወደ መድረክ ጋብዛለሁ ንግግር ሰምቻለሁ መነሻ ካደረጉት ነጥብ መካከል እንሰለኝ የመጀመሪያው መነሻ ያደረጉ ምንድነው ሙታባዕና የቂን የሚል ነገር አንስተዋል ኢብኑ ከሲርን ተፍሲር በማስቀመጥ ማለት ነው ሙታባዓ ማለት ምን ማለት ነው ሙታባዓ ማለት መቼም አብዛኞቹ ቢድዓ ነው ብለው ለመጨፈር የሚጠቀሙበት ሐሳብ ሊሆን ይችላል ይሄ ያም ነው ነገር ግን ሙታባዓ ሲባል ልክ እንደ አህያና እንደ ገመል ነው ሰው የሚከተለው ማለት አይደለም ምክንያቱም ሙታባዓ ሶስት አይነት ነገር ነው ያለው አንደኛው ቢልዒልም አለ ቀጥዒ በሆነ ዒልም ማለት ነው ሁለተኛው ደግሞ ظنይ በሆነ ዒልም አለ ሶስተኛው ደግሞ ቢልጀህል ነው የትኛውም ቢድዓ ሐሰና የተባለ ጉዳይ ላይ በጀህል የተከተለ የለም ራሱ ሙታባዓ መሆኑን የሚያረጋግጥ ነው ማለት መነሻ ላይ ካሰቡት ካነሱት ሐሳብ ነው የምንነሳው ሌላኛው ደግሞ በጣም በሚገርም ሁኔታ ነብያችን አለይሂ ሰላቱ ወሰለም ኢቅራር ከማድረጋቸው በፊት ያ ነገር የተሰራው ቢድዓ ነው ማለት ነው ነብያችን ኢቅራር ካረጉ በኋላ ሱና የሚባል ከሆነ ነብያችን አለይሂ ሰላቱ ወሰለም መልካም ነገር ሲተገብሩ ብዙ ናቸው እጠቅሳለሁ ለምሳሌ ኢብኑ መስዑድን ማንሳት ይችላሉ ኸሚስ ዱዓ ያደርጋሉ ወደ በኋላ መመለስበት ጉዳይ ነው ያ ነገር ከመሆኑ በፊት ቢድዓ ነው ማለት ነው ራሳቸው ሰሃቦቹ የሰሩት ደግሞ ምንን ኢስቲንባጥ አድርገው ነው አህካምን ኢስቲንባጥ አድርገው ነው ኸይሪያን አስቀምጠው ነው ወፈዕሉ ኸይር ለዓለኩም ትፍሊሁን የሚባለው ላይ የሚመለስ ነው በያስቀምጬ ነበር ምክንያቱም ቀደም ዑመር ኢብኑ ኸጣብን ኸይር ነው ብለው ለኸሊፋው ወይም ደግሞ በሰዓቱ ለነበሩት ለአቡበከር ሲዲቅ ያስረዱበት መንገድ ያ ስለሆነ ነው ስለዚህ ሱና የሚለው ራሱ አረዳድ አሁን የጠራ ስላልሆነ መጀመሪያ መጥራት ይተበቅበታል ማለት ነው ይሄን እንደ ኮንሴፕት ሊጠራ ይገባል ሌላኛው ደግሞ የጠቀሱት ሐዲስ በጣም ያስገረመኝ አንነ ዑለማዎች ضعيف የሚሉት ሐዲስ ነው ሐዲሱ العرباض بن سارية عليكم بسنتي وسنة الخلفاء الراشدين المهديين من بعد المهديين የሚለው ሐዲስ ላይ 17 ጦሪቅ ነው ያለው በ17ቱም ጦሪቆች ላይ ብዙ ضعيف የሆኑ ቀውሎች የመጣበት ነው በኋላ መለስበታለሁ በእያንዳንዱ ነጥብ አወራበታለሁ ማለት ነው በጣም ያስገረመኝ ደግሞ የኢብኑ በጣልን ጠቅሷል ኢብኑ በጣል እኮ 400 ቤት አካባቢ የነበሩ ትልቅ ዓሊም ናቸው ሻሪሁ ቡኻሪ ናቸው ሸርህ ኢብኑ በጣል የሚባል ያላቸው እዛ ላይ ምን ይላሉ በቢድዓ ለሁለት ይከፍላሉ ቢድዓቱል ሁዳ ወቢድዓቱል ضላላ ብለው ለሁለት ይከፍሉታል ራሳቸው ማለት ነው
وكذلك ابن حجر ደግሞ ቢድዓ እንደሚደግፉ ወይም ቢድዓ ሐሰናል እንደሚሉ ተደርጎ ተቀርቧል ያለው በጣም ያስከረረኝ ሐቂቀተን ማለት ምክንያቱም እስኪ እንደው ቃላቸውን ከማየት ውጭ እስኪ መውሊድን መደገፋቸውን እናምጣና መውሊድ ራሱ ደግፈዋል ቢድዓ ሐሰና ነው ብሎ ማለት ነው በምሳሌያቸው በተግባራቸው ማየት ስለምንችል ማለት ነው እነዚህ ነጥቦች በአጠቃላይ መሰረት ይዘው መንቀሳቀስ ስላለባቸው ነውና ሌላኛው ሂደት በጣም አስገራሚ ምናልባት ለርሶም ሰርፕራይዝ ሊሆን ይችላል በርግጥ ሼክ መሐመድ አብዱል ወሃብ ነው ያቋቸዋል ሼክ መሐመድ አብዱል ወሃብ ማለት ሷሂቡ ኡሱል الثلاثه የኡሱል الثلاثه ባለቤት ናቸው እንዲሁም ደግሞ ኪታብ ተውሂድ የሚባል በተለይ ሽርክ ላይና ሌላ ቦታ ላይ ብዙ ሸኾች የሳቸውን አይዲያ ነው ያዙትና እሳቸው እስኪ ያሉትን ነገር ላንጣሎት እና እርሶ ጋር ምንመላለስበት ጉዳይ ሆነን ማለት ነው الرسائل الشخصيه በሚባለው ኪታባቸው ላይ 16ኛው الرساله السادسه عشرة 16ኛው ሪሳላቸው ላይ ምን የሚል ንግግር ይገኛል 107ኛው ገጽ ላይ ምን የሚል ንግግር ያስቀምጣሉ እሳቸው እንግዲህ በትክክል በደንብ ላነብልዎት ይችላል ስለ ሙታባዓም ስለነሱ አብሮ ስለ ሙታባዓም ስለሚያነሳ ማለት ነው ምን ይላሉ ومتابعه الرسول فيها نخلع جميع البدع الا بدعه لها اصل في الشرع በሸሪዓ አስል ያለው ቢድዓ አለ ይላሉ ምንድን ከጀሚዕ المصحف ቁርአን መሰብሰብ አስል ያለው ቢድዓ ነው የሚሉት ማን ሼክ መሐመድ አብዱል ወሃብ ማለት ነው አንደኛው ሰርፕራይዝ ነው ብዙ ይቀጥላል في كتاب واحد وجمع عمر رضي الله عنه الصحابه على التراويح جماعه በተራዊህ ላይ ደግሞ ዑመር ኢብኑ ኸጣብ ራሱ ሱሐቦችን መሰብሰቡ ራሱ ቢድዓ ነው ብለው የሚሉት አስል ያለው ቢድዓ ነው የሚሉት ሌላኛው ደግሞ ቀጥላለሁ وجمع ابن مسعود اصحابه على القصص كل خميس ونحو ذلك فهذا حسن እነዚህን የመሳሰሉት فهذا حسن የሚል ሐሰን ነው የሚሉት ስለዚህ ሼክ መሐመድ አብዱል ወሃብ ምናልባት ካቃቸው ሆነ የመጡት እርሶ ቅድም ካስቀመጡ መንደሪያ አንፃር ወይስ ደግሞ ቁርአን መሰብሰብ ቢድዓ ነው እያሉ ነው ያስቀመጡልን ማለት ነው ይሄ ብዙ ጊዜ በራሳቸው በኩል በተለይ ሼክ መሐመድ አብዱል ወሃብ ለርሶ በላይ በለጠ ቀረብ ስለሚሉ ሐሳቡን መንደሪያ አድርገው እንዲወስዱ ስለፈለኩ ነው ስለዚህ ሼክ መሐመድ አብዱል ወሃብ ቁርአን መሰብሰብን ተራዊህ በጀማዓ መስገድን እንዲሁም ደግሞ ኢብኑ መስዑድ ኸሚስ ላይ ሷሃቦችን ሰብስበው ቂሷ ያነቡ ነበርና ይህም መማማራቸውን فهذا حسن በሚል ይሄ ሐሰን ነው የሚል አስቀምጠውለታል ማለት ነው ቅድም ካነሱ መንደሪያ አንፃር ምናልባት እርሶ በኋላ ሲያብራሩት ይህ ነገር ከአቅላቸው አንስተው ነው ሐሰን ያሉት ወይስ ደግሞ ከምን አንፃር ነው የሚለውን ወደ በኋላ የምንመለስበት ነው የሚለው ግን በአጠቃላይ አንድ ላይ ያስማማን የሚገባው ኪታቡ ላይ እንግዲህ የተቀመጠው ምንድነው ሐሰን ነው የሚል ነው ቅድም ኢብኑ ሐጀር ምናልባት ካልተሰማ መለስበታለሁ ኢብኑ ሐጀር እስኪ አላሉም ቢድዓ የሚደግፉ አይደሉም የሚል ንግግር በጣም አስቀኝ የሚያስቅ ንግግር ነው የሰማሁት ምናልባት እንግዲህ መውሊድን ኢብኑ ሐጀር ምንድነው ያሉት ቢድዓ ሐሰና ነው አላሉትም እንዴ መውሊድን ተማሪዎቻቸው ምን ብለው ይዘገቡላቸው አልኢማም السيوطي الحاوي ላይ ስለ መውሊድ የተናገሩት እንዲሁም ደግሞ ኢማም السيوطي ራሳቸው አንድ ኪታብ አላቸው ስለ መውሊድ ኪታብ ላይ ቢድዓ ሐሰና ነው የሚል ነገር ነው ያስቀመጡትና ከምን አኳያ ነው ያነሱት وكذلك ابن بطال ደግሞ ዓሊሞች የሚያቋቸው ኢብኑ በጣል ናቸው 400 ቤት የነበሩ ዓሊም ናቸው እሳቸውስ ምን ብለዋል ብለን ስናይ በሁለት ይከፍላሉ ምን ብለው ነው ቢድዓቱን ሁዳ ወቢድዓቱን ضلاላ የሚል ግንዛቤ ያስቀምጣሉ ማለት ነው ስለዚህ ምናልባት ይሄንን ያስቀመጡ ቅድም ትልቅ ዓሊም ናቸው ኢማም ናቸው ዓሊም ናቸው ብለው ተንደርድረው ያመጡባቸው ሐሳብ ምናልባት ከአቅላቸው የሆነ ይሄን ነገር ያመጡት እርሶ በሚሉት ሐሳብ ከሆነ እንደዛ እንደማይሆን መቼም ግልጽ ነው ምክንያቱም ቅድም ያለው ሙታባዓና ኢኽላስን ሲያስቀምጡ አንስተናል ሙታባዓ የሚባለው በዕልምና በደሊል ሲሆን ነው ብለናል قدم ደግሞ البدعه الحسنه ማለት የሱነቱ المنصوصه የተገለጸ ሱና ላይ አብሮ የሚካተት ነው ብለን ኢብኑ ሐጀር ነቅል አድርገን ያመጣ ነው ማለት ነው እንግዲህ ኒዕመት البدعه هذه የሚለውን ቅድም እንዳልኩት ኢማሙ السيوطي ራሳቸው يعني بدعه حسنه ማለት ነው ብለው አልሐዊ ኪታባቸው ላይ ያስቀምጡ ጉዳይ ነው ስለዚህ እነዚህ ማስረጃዎች በአጠቃላይ የሚሉት በስሜትና በአቅል ሳይሆን ወይ ደግሞ አንድ ሰዎች ሌሎች እንደሚሉት ዲኑን ለማፍረስ ሳይሆን ያመጡት ምክንያቱም ቢድዓ ዶላላ ቀደም እንደለው አንደኛ ከመሰረቱ ጋር የሚጋጭ ስለሆነ ቢድዓ ዶላላ የሚባለው ላይ እኮ ማንንም የካደ ሰው ስለሌለ ማለት ነው ቢድዓ ዶላላ የሚባል የለም ያለ ሰው የለም ከዚህ አኳያ በምሳሌዎቻቸውና በተግባሮቻቸው በጽፎቻቸው ስናይ እኔና እርሶ መርማሪ ሆነን ወደ ኋላ ብንመለስ የምናገኘው ነጥቦች በአጠቃላይ የሚያሳዩት ምንድነው ቢድዓ ሐሰና እንዳለ የሚያስረዱበት ማስረጃዎች ነው ማለት ነው ቀደም እኮ ምናልባት ከሰሙኝ አልኢማም አልቁርጡቢን አንስቻለሁ አልኢማም አልቁርጡቢ استدلال የሚያደርጉት መንሰነ ፊል ኢስላሚ ሱነተን ሐሰና በሚለው ማስረጃ ነው ግን በጣም ያስገረመኝ ደግሞ የኡሱል ቃይዳዎችን አብረው እየተከሱ ነበርና ስለ ምንድነው ነው ያሉኝ ስለ ሰደቃ ነው ያሉኝ እና ሰደቃ ምንድነው ያለው አልኢብረቱ بعموم اللفظ ولا بخصوص السبب የሚል ቃይዳ ደግሞ አለ ሰበቡ ላይ አይደለም መነሻ ተደርጎ ሁክም ይወሰደው ሰበቡማ ከሆነ ቁርአን መተብሰብራው ተብኮ ምንድነው ቀጥሎ አህሊ የማማ ነው የማማ ውስጥ ወይም ደግሞ ሙሰይሊመቱል ከዛብ ጋር በነበረው ጦርነት ብዙ ሱሐባዎች ስለሞቱ ያንን ሰበብ ወስደው ነው ማለት ነው ስለዚህ አሁንም ቁርአን መተብሰብ ላይ ሰበቡን እንወስድ ከተባለ እንደዛ የሚባል ሁክም ይወሰድበት የቃይዳ ስለሌለ ማለት ነው እንጂ ሱሐባዎች ብዙዎቹ ስለሞቱ ነው ማለት ነው فاخشى ان يذهب اكثر القران ብለው ዑመር ኢብኑ ኸጣብ የተናገሩት አብዛኛው ቁርአን
እንዳይጠፋ ፈራለሁና የሚል ነው። ስለዚህ የተሰበሰበ ምክንያት መፍራት ነው የሚሉት ነገር ሊያመጡት ነው ማለት ግን ዑመር ኸጣብ እንደዛ ያለው ደሊል ያመጣንበት ዲን በደሊል ነው በማስረጃ ነው በስሜት አይደለም ኸይር ነው ብለው ነው የተናገሩትና ከዚህ አኳያ የሚቃኝ መሆኑን እርሶ ሊገነዘቡ ይገባል ማለት ነው። ምክንያቱም የጀመሩ ደግሞ እኔ ብዙ ጊዜ የምጠብቀው ቃል አላሁ ቃል ረሱል ነበር። እኔ እንደውም መጀመሪያ ላይ ተቀሸለው አለውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና የሚለው እንደውም ሌላ ያልተቀስኩት የቁርአን አንቀጽ አለ ورهبانية ابتدعوها ما كتبنا عليهم إلا ابتغاء رضوان الله فما رعوا حق رعايتها فأتينا الذين آمنوا منهم أجرهم وكثير منهم فاسقون من القرآن أنقذ على سورة الحديد الله سبحانه وتعالى ይህንና መጣለው ታለው ቁርአንና ሐዲስ ምን እንከተላለን የሚለው ታዲያ እዚህ ጋር ምንድነው የኢብኑ ሐጀር ቀውልና ሌሎች ከሆነ እንደውም እኔ ኢብኑ ሐጀር ቀውል ሳይሆን የመጣሁት ቢድዓ ሐሰና የሚባሉ ግንዛቤ ለማስረዳትና ማስረጃዎች ደግሞ መነሻ ያደረጉትን ሐዲሶች ነው ስናመጣ የነበረውና ስለዚህ ዲን የሚባለው በደሊል ነው እንጂ በስሜት እንዳልሆነ ግልጽ ነው ማለት ነው። ሰለፉ ሷሊህ ደግሞ ሌላ ያቀጥላል። ሰለፉ ሷሊህ ዘመን ላይ የተከሰተ ነገር አለ። ለምሳሌ ኢብኑ አባስ ቢድዓቱ ተዕሪፍ የሚባል ነገር ሰርቷል። ቢድዓ ከአራቱ ኸሊፋዎች ውጭ ማለት ነው። ቅድም ከተነሱበት የሐዲስ ኢርባድ ኢብኑ ሳሪያ መሰረት አድርጌ ሲናገር ማለት ነው። ሐዲስ ኢርባድ ኢብኑ ሳሪያ መሰረት አድርገው ስላወሩ 17 ወሪቆች አሉት። ምናልባት ማስፈልግ ከሆነ ሰነድ በሰነድ እያንዳንዱ ያየን መሄድ ስለምንችል ማለት ነው። ስለዚህ ቢድዓ የሰሩት ኢብኑ አባስ ትልቁ ሙፈሲር ናቸው። እንግዲህ ከኢብኑ ከሲር ከሌሎቹ አድርገን የምናወዳድረው አይደለም። ኢብኑ ከሲር ራሱ ከሳቸውና የሳቸውን ሐሳብ ነው የሚወስዱት ማለት ነው። ከዚህ ጋር በተያያዘ ኢብኑ ከሲር ብዙ ነገሮችን ያመጣሉ። እሱ ጋር አብረን ወደ በኋላ የምናየው ይሆናል። على كل حال ابن عباس من سرو بدعة التعريف የሚባል ነገር ሰርቷል። بدعة التعريف ማለት ምን ማለት ነው? ለብዙዎች ላብራራው ሐጅ ላይ ሰዎች ይቀመጣሉ። የት ቦታ ላይ ነው? ውቁፍ ያደርጋሉ። في عرفه ማለት ነው። عرفه ተራራ ላይ ይቀመጣሉ ሐጅ ላይ የውም 9ኛው ቀን ላይ ማለት ወይም ደግሞ የውም عرفه ይባላል። 10ኛው ቀን የውም ነህር ነው የሚባለው የርድ ቀን ነው። ያ እኛ በተለምዶ عرفه ብለን እንጠራዋለን እንጂ በሸሪዓ የውም ነህር ተብሎ ነው የሚጠራው። ነገር ግን 9ኛው ቀን ነው ዙል ሂጃ 9ኛው ቀን ምን ይባላል ማለት ነው? የውም عرفه ይባላል። በعرفه ቀን ሐጅ ላይ ያልተሳተፉ ሰዎችን ሰብስበው መስጂድ ውስጥ ካስቀመጡ በኋላ ከዓስር በኋላ ማለት ነው ከዓስር በኋላ ምን ያደርጋሉ? ዱዓ ያደርጋሉ፣ ዚክር ያደርጋሉ፣ ኹጥባ ያደርጋሉ። حتى ሙሳ ኢብኑ አይሻ የሚባሉ ትልቅ ታቢዒ እንደተናገሩት ሁረይት የሚባለው ትልቅ አምር ኢብኑ ሁረይት የሚባለው ሱሐቢ ትልቅ ሱሐቢ ነው። እሱ ደግሞ ኹጥባ አድርጓል ይላል በዛ ቀን ማለት ነው። ኢብኑ አባስ ናቸው ይሄን የጀመሩት። واستحبه السلف الصالح ግንዛቤ በምን ወሰዱ ሲባል ዲኑ ሞልቷል ከተባለ ኢብኑ አባስን ተግባር ውቅል ይሆን ማለት ነው። ስለዚህ እሳቸው ራሱ ምን አደረጉ ነው የተባለው? ይሄን ነገር መልካም ነገር ነው ኸይር ነገር ነው የሰሩ ብለው ተቀብሏቸዋል። ወከዛሊክ ኢብኑ ሲሪን እንዲሁም ደግሞ ሐሰን አልበስሪ መጥቀስ ይቻላል ማለት ነው። ነገር ግን ኢብኑ ተይሚያ እዚህ ጋር ምንድነው የሚሉት? ረሱል የወደዱ ሱና አይደለም የሚል ቀውል ነው የሚያስቀምጡ ማለት ነው ከሳቸው ንግግር አንፃር። ስለዚህ የሷሃቦችን ነገር የምንከተል ከሆነ እነዚህ ነገሮች ዲኑ ሞልቷል ከተባለ በኋላ የሚመጡ ስለሆኑ የአራቱ ኸሊፋዎችም ስራ አይደሉም እነዚህ ተግባሮች ማለት ነው። ሌሎችም ደግሞ የሰለፉ ሷሊህ ተግባር አመጣለሁ እንኳን ያ ብቻ ሳይሆን እስልምና ሙሉ መሆኑ የሚያሳየው ምንድነው? ቁስ ኢብኑ ሳዒዳ የሚባለው ቁስ ኢብኑ ሳዒዳ ማለት በጃሂልያ ጊዜ ትልቅ አቅል አለው ወይም ደግሞ ማስረዳት የሚችል ሰው ነው ተብሎ የተቀመጠ ሰው ነው። ፊቅህ ላይ እርሶ እንደሚያውቁት አንድ ህግ አለ። ምንድነው? አልበይነቱ ዐላ መን ይደዓ እንግዲህ ማስረጃ የሚያመጣው የኔ ነው ብሎ ለሞገተ ሰው ነው የሚል አለ። ይሄን ቃይዳ የወሰድነው ሲባል ቀብለ الاسلام ከነበሩት ከቁስ ኢብኑ ሳዒዳ ነው። የስ ላይ ተቀምጧል ከተባለ መጅሙዕ አልአምሳል ላይ ሊልመይዳኒ ተቀምጧል ማለት ነው። ደግሞ እንዴት ማስረጃ ያደረጉ ከተባለ ኢትዮጵያ መሻይኾች ትልቅ ሐዲስ የሸረሁ ሰዎች አሉ መካ ውስጥ የነበሩ ማለት ነው። እሳቸው ሸርሃቸው ኪታባቸው ላይ ይሄንን አብረው እስልምና እንደሚቀበል ብሎ ያመጡታል ማለት ነው። እንግዲህ ከሀገሮቻቸው መሻይኾች መርሳት ስለሌለብን ዒልም የሚባለው የትኛውም ዘመን ላይ ቦታ ቢሆን ዒልምነቱን ስለማይካድ ማለት ነው። ምክንያቱም ሐቁ ነው መገኘቱ ብቻ ነው የሚፈለገውና ማለት ነው። ይህንን ሂደት ስናይ ነገሮቹ የሚያስረዱት ምንድነው? ኡማው ራስው የነበረበትን ክፍተት ወይም ደግሞ حتى እንደውም መሷሊህ አልሙርሰላ የሚል ንግግር ተናግሯል። በጣም ነገር መሷሊህ አልሙርሰላ ትርጉምን ተርጉምላቸው እንጂ ለጀማዓዎችን ታች ያዳመጡ ስለነበረ በቀጥታ የነብያችን ሱና ሊመስላቸው ይችላል። ላ መሷሊህ አልሙርሰላ ማለት ትርጉም ምንድነው ሲባል استنباط حكم شرعي على ملائمه من الشرع ማለት ከሸሪዓ ጋር የሚጣጣም ሆኖ استنباط ማድረግ ነው ሁክሙ። ግን ليس عليه دليل خاص ለዛ ግን የሚያገለግል ቀጥተኛ ማስረጃ የለውም ማለት ነው። لا باثبات ولا بالغاء በነፊ በማድረግም ሆነ ኢስባት ማድረግ የስ ኦር ነው በሚልም ራሱ የሌለው ማለት ነው። መሷሊህ አልሙርሰላ ማለት ትርጉሙ ምክንያቱም ሶስት አይነት መሷሊሆች ስላሉ ነው። አንደኛው አልመሷሊህ አልዓማ የሚባል አለ፣ መሷሊህ አልሙልጋት የሚባል አለ። ሶስተኛው ደረጃ ለመሷሊህ አልሙርሰላ የሚመጣው ሶስተኛው ደረጃ ላይ ስለሆነ ማለት ነው። የመጀመሪያው አልመሷሊህ አልዓማ ማለት እንግዲህ ማስረጃው በሸሪዓው የሚደግፉ የነበረ ነው። መቃሲዶችን ማየት ይቻላል። እዛ ውስጥ አብሮ የሚንተራሱ ነገሮች አሉ። ለምሳሌ አልመቃሲድ ይባላል፣ ቀጥሎ ደግሞ ሐጅያት ይባላል፣ ቀጥሎ ተህሲናት ይባላል። ይሄ ሸሪዓውን የምናይበት መንገድ ነው። ቅድም ተነስቼ ነበር ሳስብራራ ሰምታችሁ ከሆነ ዲኑን ከነብያችን አለይሂ ሰላቱ ወሰለም ጀምረን እስካሁን ያመጣንበት ሐዲስ ማስረጃ ማስቀመጥና ከዛ በኋላ ደግሞ ከአሁኑ ትውልዱን እንደሞ ወደ ኋላ ስናይ የምናይበት የደሊል መንገዶች የተለያዩ
ሂደቶች ስለሚያመጡ ማለት ነው አንየን ወልሚየን ተብሎ እንደሚጠራ ቅድም ሳስቀምጥልዎት ነበር ማለት ነው ከዛ አንፃር መሷሊህ አልሙርሰላ ማለት ማስረጃ የሌለው ቀጥተኛ ማስረጃ የሌለው ማለት ነው ነገር ግን ኸይር መሆኑ ከአጠቃላይ ከነበረው ሸሪዓ ጋር ዑሙም ከሆኑ ነገር ውስጥ አብሮ ሊገባ የሚችል ነገር ስለሆነ ማለት ነው ይህ ቃይዳ በርግጥ ምንም ችግር የለበትም ከፊሎቹ መሷሊህ አልሙርሰላ አሉትም ቢድዓ ሐሰና አሉትም እኛ ስያሜው ላይ አይደለም ነው አልዕብረቱ ليس العبرة بالاسامي انما العبرة بالمعاني ነው በሚሰጠው ጽንሰ ሐሳብ ነው እንጂ በስሞቹ ላይ ልዩነት አንፈጥር ማለት ነው ይሄ ደግሞ እኛ ዑለሞች የሚሉት ነው ለምሳሌ ኢትቃኑ ሱንዓ የሚባለው አብዱላህ አልጉማሪ ኪታባቸው ላይ ምንም ችግር የለም መሷሊህ አልሙርሰላ አልከውም ወከذلك ሌላም ብትለው ምንም ችግር የለውም የሚል ቃል እሳቸውም ስለሚያመጡ ማለት ነው ስለዚህ መሷሊህ አልሙርሰላ ነው ማለት ኦሬዲ ቢድዓ ሐሰና ከሚለው ኮንሴፕት ወጥተናል ማለት አይደለም ዑለማዎች የተለያየ ግንዛቤ ስለሚወስዱት ማለት ነው እንደገና ሙስተህደሱን ሐሰና የሚሉ ሰዎችም አሉ ወከذلك ቢድዓ ሐሰና ሳይሆን ሱነተን ሐሰናና ሱነተን ሰይአ በሚልም የሚወስዱ ሰዎች አሉ ማለት ነው ግዴታ ቢድዓ ሐሰና በሚል ቃል የማምጣት ጉዳይ ስላልሆነ ማለት ነው ይህም መነጽር ከወሰድን እስከዛሬ የመጣንበት ሂደቶች በአጠቃላይ ኡማው ለራሱ ጉዳዮች ወይም ደግሞ ኸይር ነገራቶችን ዲኑ አሟልቶ አብሮ ስለሚወስድ ቅድም እኮ ጠቅሼልዎታለሁ አሊማም ጦበሪ اليوم أكملت لكم دينكم يميلوا القرآن عن كسب رارو استشهدوا لي مكتم من السلف الصالح ناتشو سلف الصالح إنه من نصدرنا والأدلة التي نصبتها لكم على جميع ما بكم الحاجة إليه بلو أسكم توتال ياندان دو قداي كقرآن حديث ما سرجع موسر سلم يتجار مارسن وما ودمو بزهنة هيدتنا اللي فونا حتى بياندان دو متوامت لا يدقمو يأتي على كل رأس 100 من يجدد لها أمر دينها نبينا عليه الصلاة أو كما قال عليه الصلاة والسلام لأن دو يجدد لت علماء يامت ألت نهيدو مالتنا بعون زمن كوب زونا جروتش ما يتنشلله كقرآن مسفسبوش مان يقول أنا الإفطار على المثال ما نسات نشله القرآن والدروج على النزول اللي باتك النبي يأتي بكتة مصر جمعت ولا تشونوي يميل نجر سننا سا عاي بدا حسن على مالت مصالح المرسلان يميل نجر له نجر جن سيامي ولا ينتو الناس نسات من الناس يا تكبر بكت صحابة سرتوت نو سلف الصالح سبب سيامي وجب زوج يا ناس سلنا برا صحابة سرتوت نووي ويش نبياتنا عليه الصلاة والسلام ملاك توت نووي وي بذكر سنة مثل لقمو بزاق زي تجيتو نووي ميلون سنة بزا ملكو أن نجنيوم مالتهم نجر جن بزو ذيك ميازو بدعة تتعلق بالقرآن سفي مذهبنا سفي نجرنا له بوسطول الناين شلل مالتهم عندهم مكون ميجر موت بجماعة صلاة مسجد عند نجر لانسالوتنا بجماعة صلاة مسجد ما كانوا بند مسجد لا ينبر مسجدوا في زمن السلف الصالح في زمن السلف الصالح بعد مسجد لا نالو عندهم من البات هي كنتنا كتاب يمدبال الميبال هنا الشيخ الألباني تحقيق على الرغبة تخرج على الرغبة حديثنا بدعوا المساجد يميلوا كتابا للقاسمي إذا كتاب لا يميل المسألة 207 هجرة لاينو ويم دغمو مانيኛው የሚባል ኸሊፋ المعتضد بالبالومان بالله بس زمن لاينو ስለፈራ ማህበረሰቦቹን በተለያየ መስጂድ ላይ እንዲሰገድ ያደረገው እንጂ ጁምዓ تعدد المساجد في زمن في الصالح አልነበረም ማለት ነው ولا في زمن النبي عليه الصلاه والسلام ولا في زمن ابي بكر ولا في زمن عمر ولا في زمن عثمان ولا في زمن علي رضي الله عنه በዘመን አልነበረም ማለት ስለዚህ ይሄንን ራሱ ኪታቡ ላይ ያስቀመጠው ቢድዑ المساجد ነው ብሎ ያስቀመጠው ገና ኪታቡ ላይ የሚመጣው ማለት ነው ማን ነው ተخريجና ተሐቂቅ ያደረገው ዙሃይር ሻዊሽ ማለት አብዛኛው የሼኽ አልባኒ ኪታብ ነሽር በማድረግ የሚታወቀው ማለት ነው ከዛሬ ሼኽ አልባኒ ናቸው ተሐቂቅ ያደረጉት ይሄን ኪታቦች ለርሶ ቀርብ እንዲል ነው የሚያመጣሉት ማለት ነው ወከዛሊክ ደግሞ hatta ቢድዓ ቢለው እንኳን በለፍዝ ደረጃ ችግር የለም ይላሉ ማን አልኢዕቲሳም صاحب الاعتصام ማን الامام الشاطبي ማለት ነው በለፍዝ ደረጃ እንኳን ቢድዓ ቢለው ችግር የለውም ምንድነው ላሙሻሐተ ፊል አሳሚ ብለው ነው የሚገልጹ ቃል በቃል ነው የሚገልጽሉት ኪታቡ ላይ ያለው ላሙሻሐተ ፊል አሳሚ በስምን በጠራ ችግር የለውም ነገር ግን በመዓና ደረጃ ቢድዓ አይበለው እንጂ እኔ የምለውን ቢድዓ የምለውን አይበለው እንጂ በሚል ማለት ነው ከተብሳቸው ቢድዓ ለሁለት ነው የሚያዩት ቢድዓቱል ሐቂቂያ ነው ቢድዓቱል ኢዳፊያ በነገራችን ላይ ቢድዓቱል ሐቂቂያ ላይ ሙሉ አንድ አይነት አቋም ነው ያለን ቢድዓቱል ሐቂቂያ ከሆነ ሸሪዓውን የሚያፈርስ የመጀመሪያውን የነበረበትን መሰረት የሚንድ ከሆነ ሙሉ በሙሉ የምናፈርሰው ስለሆነ ማለት ነው ሁላችንም ቢድዓ ዶላል ያለን የምንለው ከዛ ወጭ ነው ግን ኸይር ማስረጃዎች ያሉ 4 ደቂቃ ተኩል ነው የቀረው በዛ መልኩ ተመራጭ ነው مرحبا ስለዚህ ጥቅል ማስረጃዎችን ስናስቀምጥ አንደኛ ቀደም ከተነሳንበት አኳያ ቢድዓ ዶላላ ብለን የምንጠራው ሸሪዓ ሙሉ በሙሉ የማይደግፋቸው ከሆነ ቢድዓ ዶላላ ብለን ነው የምንጠራው ይሄ ነብያችን አለይሂ ሰላቱ ወሰለም ከዘገቡን ካስቀመጡበት መንገድ ጋር ይያያዛል ነገር ግን من احيا سنه من سنتي ከሚሉት ውስጥ ነገር ቢድዓ ሐሰና አብሮ ይገባል ይያሉ በጽንሰ ሐሳብ ደረጃ ያስቀምጡልን እነብን ሐጀር መሆናቸውን ቀደም ጠቅሻለሁ ማለት ነው ምናልባት ማስረጃና ኪታብ ማሳይ ከፈለገ ለወንድም ይሳቅ አሁን ልኬ በደንብ እንዲታይ ማድረግ ይችላል እዚሁ ስላለ ማለት ነው ከዚህ አኳያ ከስም አኳያ አይደለም ጉዳያችንኛ ከጽንሰ ሐሳብ ጉዳይ ነው ማለት ነው ስሙን የፈለገው ብለው ይጥሩት መሷሊህ አልሙርሰላ ብለው ይጥሩት ኦሬዲ መሷሊህ አልሙርሰላ ማለት ቀጥተኛ ማስረጃ የሌለው ሌላ ሰው መጥቶ እስቲንባጥ የሚያደርገው መሆኑን ልንረዳ ይገባል ማለት ነውና እስከዛ ድረስ ዑለማዎች የሄዱበት መንገድ ወይም ጅሙሮች የሄዱበት መንገድ ይሄ መሆኑን አይተን ሌላ ደግሞ ከሸሪዓ የሚያፈርስ ነገር የሌለው መሆኑንና በተለይ ሱና ባላባቶች መሆናቸው ማወቅ ደግሞ አስፈላጊ ነው ኢብኑ ሐጀር ይስተክሱልኝ ነበር ኢብኑ በጧል ይስተክሱልኝ ነበር እነሱ እኮ ቡኻሪን የሸረው ሰዎች ናቸው ቡኻሪን ሲሸርሁ ደግሞ ይሄን ጽንሰ ሐሳብ ቢድዓቱል ሁዳ ወቢድዓቱል ዶላላ በሚል አብረው ያስቀምጡ
ዑለማዎች ናቸውና ይህን ደግሞ ግንዛቤ የወሰዱት ማስረጃ የወሰዱት ደግሞ ከሱሐባዎቹ ከዛው በኩል ነው ማለት ነው። ምናልባት ሌሎች ሱሐባዎችም የጨመሩትን ማሳየት ይችላል። ሐታ ዲኑ ሞላ ከተባለ በኋላ አልአዛኑ الثاني ሁለተኛው ዛም አልአዛኑ الأول ሌሎችም ይጠቅሳሉ ዛደ ነው የሚሉ ጨመረ ነው የሚለው ሪዋያ ላይ አራታ ጨምሯል ማን ዑስማን ጨመረ በሚል ነው የመጣልን ቃሉ በቃል ስነ ዛደ በሚል ነው ጨመረልን። ሌላው ደግሞ ሌላው ጨምሮባቸዋል እንኳን እንዳይባል አብዱላህ ኢብኑ ዑመር ምን ይላሉ التشهد ላይ وحده لا شريك له انا زدتها እኔ ነኝ ጨምርኩት ይላሉ። انا زدتها እኔ ነኝ ጨምርኩት ይላሉ ማለት ጨምሯል ነው የሚሉት። ስለዚህ ይሄንን እነዚህ ንሱሶች የሱሐቦችን የመጡበት መንገድ እንዴት አድርገው ነው እርሶ የሚደረዱት? ምክንያቱም ራሳችን ቢዳ እንዴት እንረዳው የሚል ከመሆኑ አኳያ እንዴት ነው የሚረዱት የሚለው ጋር አብረን የምናወራበት ጉዳይ ነው የሚሆነው። ምክንያቱም ቃል በቃል ሳይቻሉ አሉት انا زدتها ጨምሬዋለሁ ነው የሚሉት። ስለዚህ አይ ጨምሬዋለሁ ሲባል እንዲህ ነው ማዕናው የሚባል ከሆነ መጨመር የሚባል ጉዳይ ልናወራ እንችላለን። وكذلك اليوم اكملت لكم دينكم የሚለው ላይ ጉዳይ ላይ أن كنا في زيادة من ديننا عمر بن الخطاب ለነብያችን እንደነገሯቸው ምንድነው የሚያስለቅስ ሲሏቸው ማለት ነው። ከዛ በኋላ ዲኑ ከጨመረ በኋላ ምን አሉ? ከጨመረ በኋላ የሚቀንስ ነገር አለው ሲል ነብያችን ይቅላሉ ምን ሶደቅተ አሉ ማለት ነው። ምናልባት ሐዲሱ ምናምን ምን የሚሉ ከሆነ ኢብኑ ከሲር ራሱ في الشواهد አስቀምጠውታል። ከምን አኳያ ተረድቶታል? በዳ الاسلام غريبا وسيعود غريبا በሚለው ሐዲስ መካከል ሸዋሂድ ውስጥ አብሮ ማዕናው ይገባል ይላሉ ኢብኑ ከሲር اليوم اكملت لكم دينكم ላይ ሂደው ማየት ስለሚችሉ ማለት ነው። ስለዚህ እነዚህ ሐሳቦች በአጠቃላይ የሚያስረዱት ዲኑን መሰረት አድርገን የምናገኘው ዲኑ የሚደግፋቸው አዳዲስ ነገሮች ከሆኑ ምንም ችግር የለም። ኢብኑ ተይሚያ ራሱ ይናገራሉ ይሄንን አዳዲስ ነገር ማስከሰት ይቻላል የሚል ንግግር ስለሚናገሩ ማለት ነው። አዳዲስ ነገሮችን ማስገባት ይቻላል ችግር የለውም ሐጃ የሚያስፈልግ ከሆነ بعد النبي عليه الصلاه والسلام ይላሉ። ከነቢያችን በኋላ ቢሆን እኮ من دون افراط ተፍሪጥ ግን ሳናደርግ መስመር ሳንስት ነው የሚሉት። وهنا قد يجوز احداث ما تدعو الحاجه اليه ቃል በቃል ነው ማንበለፍ ኢብኑ ተይሚያ። ስለዚህ ሐጃው የሚያስፈልግ ከሆነ ማምጣት ይቻላል ቦታው ላይ ማስገባት ይቻላል የሚል ግንዛቤ የሚያስቀምጡ ዑለማዎች ነው የሚገኙትና ስለዚህ ከጽንሰ ሐሳብ አኳያ የተለያዩ ጉዳዮች ላይ ቢዳ ሐሰና አሉት አላሉት የሚለው ጉዳይ ሳይሆን ስሞች ላይ ሆነ ጽንሰ ሐሳብ ላይ ነው የምንመሰረተውና የናሳብ መረዳት አለብን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ጥሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ደቂቃ ከ12 ሰከንድ አስተርፈዋል። ጥሩ ሼክ አብዱል አዚዝ አሁን ደግሞ የርሶ ተራ ይሆናል ኢንሻአላህ 20 ደቂቃ ይኖሮታል። እርሶም የተነሱት ነገሮች ላይ ሐሳብ መስጠትም ሆነ የራስዎን ሐሳብ የበለጠ ማጠናከር ይችላሉ። ወደ መድረክ ጋብዛለሁ። ቢስሚላህ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ደረጃ የኢብኑ ሐጀር አልዐስቀላኒ ረሂመሁላሁ ተዓላ ቅድም የጠቀስኩት የኢብኑ በጣል ረሂመሁላሁ ተዓላ ጠቅሰው የተናገሩት እሳቸው ቢድዓ አይደግፉም ሳይሆን እሳቸው እንደ ማስረጃ ተደርገው ይጠቀሳሉና ባለፈው ከተደረገው ነገር ይሄኛውም አብሮ ይታይ ቢድዓ የሚቃወሙበት አብሮ ይታይ የሚል ነው። ኢብኑ በጣል አዕለመ ነብዩ ሰለላሁ ዐለይሂ ወሰለም أن أمته ستتبع المحدثات من الأمور የሚለው አብሮ ይታይ ቢድዓና አህዋ የሚቃወሙበት የትኛው ቢድዓ ነው የሚለው አብሮ ይታይ ከሚል ከማነጻጸር አኳያ ነው። ሌላኛው ሱሐባዎች ይሰሩት የነበረ ለምሳሌ من سن في الإسلام سنة حسنة የሚለው ከሰደቃ ጋር ነው ያልኩት። ነብያችን አለይሂ ሰላቱ ወሰለም ተበዓን ለአምር ነብይ ሰለላሁ ዐለይሂ ወሰለም ነው ያመጣው ሱሐቢዩ ነብያችን አዘውት ሰደቃ ከዛ ተከትሎ መጣና من سن في الإسلام ሲያቁል ከላም የሚለው የንግግሩ ሂደት ምንን ተንተርሶ ከምን ጋር ተያይዞ እንደመጣ አብሮ እንዲታይ ከሚል አኳያ ነው። የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሱና ባለው ኢማ አመሉ ነብይ ሰለላሁ ዐለይሂ ወሰለም ወይማ አቋሉ ወይማ ተቅሪራቱሁ ትእዛዛቸው ተከትሎ የመጣ ነውና ለቢድዓ እንዴት ማስረጃ ይውላል ሐዲሱ ነው። በመጀመሪያ ደረጃ የሱሐባዎች ስራ ቢድዓ ነበረ ወይ ነብያችን ሰለላሁ ዐለይሂ ወሰለም ዘመን ላይ ሲሰራ የነበረ የሚለው ነብያችን ሰለላሁ ዐለይሂ ወሰለም ሰርተውት በዘመናቸው ሰርተውት ነብያችን ካረጋገጡላቸው ኢቅራር ነው የሚባለው ምን ነብዩ ሰለላሁ ዐለይሂ ወሰለም ከነብያችን ዐለይሂ ሰላቱ ወሰለም ጋር። ሌላኛው ቅድም ስለ ቢድዓ ከሚቃወሙ ዑለማዎች መካከል ኢማሙ ማሊክ ረህመቱላሂ ተዓላ ዐለይህ መን ኢብተደዐ ፊል ኢስላሚ ቢድዓተን የራሃ ሐሰና ሐሰና የሚለው ኡሱሉል ፊቅህ ውስጥ ገብቼ እንትን ያልኩት አስተያየት አልተሰጠበትም። የኢማሙ ሻፊዒ ረሂመሁላሁ ተዓላ ሪሳላና እንዲሁም ደግሞ አልኡም 7ኛው ሙጀለድ ላይ ያለው ሐሰና የሚለው ተበዓን ለልቁርአን ወልሐዲስ ቅድም እስትንባጥ የሚባለውና የመሳሰሉ አካሃዶች አሁንም ስያሜው ላይ አይደለም ያለን ችግራችን። እስትንባጥ ከሆነ እስትንባጥ አድርገው ከሆነ ያ እስትንባጥ ለምን ተብሎ አይጠራም? ወይም ደግሞ ቢድዓቱን ሐሰና ብለው የጠቀሱ ሰዎች መሰረት ያለው ነው የሌለው? መሰረት የሌለው ሁለታችንም እያወገዝነው ነው።
መሰረት ያለው ደግሞ ራሱ የቻለ ስያሜ ያለውና ኢማም ማሊክ ረሂመሁላሁ ተዓላ መን ኢብተደዐ ፊል ኢስላሚ ቢድዓተን የራሃ ሐሰነተን ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያችን በኋላ ቢድዓ አዲስ ቢድዓ ፈጥሮ ሐሰና ነች ብሎ የሚያይ ሰው ቢድዓ ነች ያኒ ሐሰና ነች ብሎ የሚል ሰው ፈቀድ ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ኻነ ሪሳለተ ሊአነ አላህ ተዓላ የቁል اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلو إمام مالك رحمه الله تعالى يمتك ستال كنبياتنا عليه الصلاة والسلام بوهلا بدعة فتر حسنة يميل سو نبياتنا عليه الصلاة والسلام يتلاكوت ملئكت خيانة دا درقو زعم يا درقال للانيو لا تتبعون سنن من قبلكم يميلوا لا تقوم الساعة حتى تأخذ أمتي بأخذ القرون قبلها شبرا بشبر وزراعة بزراع يميلوا بخاري لا يالا حديثنا قيل يا رسول الله كفارس والروم عند فارس عند روم مالتنا بلو سلواتشو فقال ومن الناس إلا أولئك ليلا سومانا اللي بلو ያ የቀደሙ እንደማጠናከር አድርገው ያመጡት ሐዲስ እንደሆነ ይገለጻል ኢንሻአላሁ ተዓላ ሌላኛው ቅድም ቁርአን አያ አለ ለሱና ማስረጃ የሚሆን ቁርአን አያ ትንሽ የተቆረጠ አለና ወአነ هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم وأن هذا صراطي مستقيما يهيني فلقنو بله بلاتشو مستقيما يتستكاكل سيهون فاتبعوه تكتلوت ولا تتبعوا السبل فتفرق بكم من قدوتشنا تكتلوه فتفرق بكم التلايا يقطعات وسداتشوها لجنا بلو الله سبحانه وتعالى يتكسو آية فتفرق بكم ورتليايو من قدوتش توسداتشوها لجنا تبلو القرآن مولو بيدرج يا نبي صلى الله عليه وسلم فلق ينبر اتباع للدليل يميلو آية قاجنم يمي قاجن يالو تعبير بالبدعة الحسنة نبي البدعة السيئة يميلو نو إن شاء الله تعالى زهري يدرسنا وزي لاي بتفكروا لي ስለዚህ እረፍት እንውሰድ ነው ሼክ ለማለት የፈለጉት ኢንሻአላህ ዙህር ሰግደን እንመለሳ እሺ በቃ እሳቸው ሰግደው እስከሚመለሱ ድረስ ኢንሻአላህ እንጠብቃለን 14 ስትመለሱ 14 ደቂቃ ተኩል ይቀሮታል ኢንሻአላህ የቀሮትን ሰዓት መጠቀም ይችላሉ ለተወሰነ ጊዜ እረፍት እንወስዳለን ካሜራ ማጥፋት እንችላለን ኢንሻአላህ ሼክም ተመልሰው ይገባሉ ቢስሚላህ እረፍት ወስደናል ሰላም አለይኩም ወራህመቱላህ ቢስሚላሂር ረህማኒር ረሂም وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين وإن شاء الله تعالى قدم إيالكو ينبروا الصحابة في عهد النبي صلى الله عليه وسلم بنبياتنا صلى الله عليه وسلم جزي تقرير تبلو اندمي الترى كذابوا هلاس يالو كنبي صلى الله عليه وسلم بوهالاس بميلو دقمو محمد الخادمي الحنفي رحمه الله تعالى بمي جلسوا جزي سلا بدعة البدع يعني البدع جمع بدعة خلاف السنة اعتقادا وعملا وقولا بلو يجلس قالوا بدع يمي بالو يبدعة جمع سيهون خلاف السنة هي سنة تكارانينو سنة النبي صلى الله عليه وسلم سراتشو نققراتشونا تقرير سيهون بدعة دقمو يزيهو تكاراني بلو يجلس قالوا بدعة في الشريعة إحداث ما لم يكن في عهد رسول الله صلى الله عليه وسلم بنبياتنا صلى الله عليه وسلم زمن يالنبرة الدس مفتر هنا يجلس له يعني وذكر أيضا أن المعنى الشرعي للبدعة هو الزيادة في الدين أو النقصان بدين لا يمجمر
ወይም መቀነስ الحادثتان بعد الصحابة بغير إذن من الشرع الحادثتان يتكستوا يهونوا بعد الصحابة الزيادة والنقصان دين لاي جمارينا مكنس كصحابة بوهالا يتكستوا يهونوا بلو يقلص قالوا بدعوم كصحابة بوهالا يمتان دمهونوا متان كصحابة بوهالا وين في آخر صحابة يمتون دمهوناتهم متان معناته يقدموا يا إمام الشاطبي رحمه الله تعالى اختراع في الدين بدين لاي فترى مفتر تضاهي الشرعية يقصد بالسلوك عليها المبالغة في التعبد لله سبحانه وتعالى مبالغة إما بالزيادة والنقصان يملو قلسنال أني زي لاي تنش ساعتم يتشام بنسر هنا للا بروغرام سلالة شيخ فخر الدين بمي وسلو قزي حديث عرباد بن سارية رضي الله عنه وارضاه طرقوچو ضعيفناچو يملو قلسو نبرنا السلاي تنش ቢያብራሩልን በጣም ደስ ይለኛል ሰዓታችን እየተሻማበን ስለሆነ ማለት ነው ኢንሻአላህ እዚህ ሌላ ፕሮግራም ስላለኝ وهذا بالله التوفيق وصلى الله وسلم على نبينا محمد وعلى اله وصحبه وسلم اجمعين ሼክ 11 ደቂቃ ይቀሮታል አውቀዋል አይደል አዎ ችግር የለውም ኢንሻአላህ እሺ መርሐባ አሁን ይመስለኛል ተመላልሳችኋል በተወሰነ መልኩ ሪባትላችሁን ያው እሳቸው ሙሉ ሰዓታቸውን ባይጠቀሙ ከሞላ ጎደል የሪባትል ሰዓት ጨርሰናል አሁን የምንገባው ወደ ቀጥታ የአንድ ለአንድ ውይይት ነው እርስ በርስ እየተመላለሳችሁ ሸፈፉን ጀምሩና አንድ በአንድ በየመሃሉ ቢልማዕሩፍ ማለት ስታቋርጡ ቢልማዕሩፍ መሆን አለበት ያንድን ሰው ሐሳብ ሙሉ በሙሉ በሚረብሽ መልኩ ባልሆነበት መልኩ እርስ በርስ ሲናገር ጣልቃ እየተገባባችሁ መመላለስ መነጋገር ትችላላችሁ ነፃ ንግግር ማለት ነው ልክ ኖርማል ሰዎች ሆነን ቁጭ ብለን ሻይ እየጠጣን ስናወራ እንደምናወራው እናንተም እንደዛ አይነት ሰባዊ ውይይት ማድረግ ትችላላችሁ በጣም እርስ በርስ ከተቆራረጣችሁና መደማመጥ ከተሳናችሁ ወደ 5 ደቂቃ ወርጄ የግዴታ ወደ ደቂቃ አሬንጅመንት ሄዳለሁ ግን እዛ ባንደርስና ቢልማዕሩፍ የሰዎችን ሐሳብ ሳንረብሽ ያቋረጥን ሐሳብ አድ ያደረግን መንቀሳቀሱ የተሻለ ይሆናል ብዬ አስባለሁ ስለዚህ ኢንሻአላህ አሁን ሸፈኽሩ ሐሳብ አንስተው ወይም ሼክ አብዱልአዚዝም ቢሆኑ ሐሳብ አንስተው እርስ በርስ እየተመላለሳችሁ መቀጠል ትችላላችሁ የናንተ ነው መድረኩ ቢስሚላህ ሼክ አሁን ቀደም ሁለት ነጥቦችን አንስተዋል የመጀመሪያው ኢማሙ ሻፊዒ ያሉትን ነጥብንም ማንሳት የሚያስፈልገው ምክንያቱም من استحسن فقد شرع የሚል ንግግር ከኢማሙ ሻፊዒ ተገይቷል የሚል ንግግር ሲናገሩ ነበር እሱን ማብራራት አስፈልጊ ነው በመጀመሪያ ደረጃ من استحسن فقد شرع የሚል ኢማሙ ሻፊዒ ንግግር ኪታብ ላይ አልተገኘም ቀጥታ እንደዚህ የሚባል ንግግር የላቸውም ወላኪን ግን ተገይቷል በሚል ዑለማዎች ግን ማብራሪያ ስለሰጡበት ነው እንጂ ለዚህ ማስረጃ ማቅረብ ይቻላል ዘለ የሚገኘው ኢንማ الاستحسان ተለذذ የሚል ነው ቃል የሚገኘው ከዚህ አንፃር استحسان ማለት ምን ማለት ነው ከذلك እዛው ኪታባቸው ላይ ምን የሚላላቸው ኢብጣሉ استحسان የሚል ደግሞ አላቸው ማለት ነው እነዚህ ንግግሮች ግን ምን ማለት ነው የተፈለገበት ሲባል في الاشباه والنظائر ولم اجد الى الان هذا الكلام منه نصا بنص درجه امام الشافعي امطتوታል አልተባለም ولكن وجدت في لا ግን የተገኘው ان من قال بالاستحسان فقد قال قولا عظيما ማለት ነው ብሏል وضع نفسه في رايه واستحسانه على غير كتاب ولا سنه موضعها في ان يتبع رايه ወይም ደግሞ ስሜቱን ተከትሏል ማለት ነው የሚል ነው ስለዚህ ኢማሙ ሻፊዒ استحسان አይቻልም ብለው ያሉበት ጉዳይ ምን ለማለት ነው የተፈለገው ቁርአንና ሐዲስ ላይ መሰረት የሌለው ነገር ነው ያንን ነገር ነው ባጢል ነው ያሉት እንጂ ራሳቸው ራሱ استحسان አድርጓል ምን አድርጓል ሲባል አንደኛው ማስረጃ የሚመጣው ምንድነው ቁርአን ላይ በቁርአን ይዞ ተግሊዝ አልአይማን ወይም ደግሞ መሐላዎችን የበለጠ እንዲጠግነክር ቁርአን ይዞ መማል ይቻላል የሚል ንግግር ራሳቸው ስለተናገሩ ማለት ነው ይህንን ሂደት የምናይበት ብዙ ማስረጃዎች አሉ ስለዚህ የተፈለገበት ምንድነው ان مراده اثبات الحكم بالتشهي من غير دليل شرعي شريعه ማስረጃ ሳይጠቀም መናገር የሚለው ጉዳይ ላይ ነው ይህ ጉዳይ ደግሞ ሸሪዓ ደረጃ መሰረት የሌለው ከሸሪዓው ከሌለ እዚህ ላይ እኮ ቢድዓ ዶላላ እንደሚባል ሁለታችን የሚያስቀምጥበት ሂደት ስላለ ማለት ነው ሁለተኛው ደግሞ ሐዲስ ዒርባድ ኢብኑ ሳሪያን አንስተዋል በሰፊው ልንሄድበት እንችላለን ሐዲስ ዒርባድ ኢብኑ ሳሪያን ኢማም አሻፊዒ ግን ያሉት ላይ ፈቀድ ሸረዐ ነው የሚል ቢተኽፊፍ ነው የተገኘው የሚልም ንግግር ያስቀምጣሉ ይሄ ሁሉ በአጠቃላይ
في العطار في حاشيته على المحلي جمع الجوامع لا يتكمت أنا مالتنا. وكذلك قال ابن العربي في المحصول 130 عندنا 130 كتابات فالعموم إذا استمر والقياس إذا اضطرد فإن مالكا وأبا حنيفة يريان تخصيص العموم بأي دليل كان ظاهرا أو معنى بلو يسكمتون ويستحسن مالك أن يخص بالمصلحة. مالك إمام مالك قدم كان ستاقيا بمصلحة جن استحسان يدرجالو إلى اللو مالتنا مذهباتشو ياسل هوننو بمالك بدايان السوسلاي مالتنا هون وده من ملسالو من البات ساعات ميبك أني كهنا مولو طريقوتشون بمنبب مسكمت الهيد تشلالون كمقباتي بفجن عرباد بن سارية حديث لاي يعني سوق قدم قال الخادم بلو مانو قال الخادمي እንግዲህ ማናቸው የሐነፊ ትልቅ ዓሊም ናቸው በሪቀቱል መህሙድያ የሚል ኪታብ አላቸው የተወሰኑ ገጽ ነው ያነበቡት ምናልባት ሼህ ያላነበቡ ክፍል አለ እሱን ላንብብሎት ምን እንደሚል ማለት ነው ገጽ ካስፈለገ አንደኛው ጁዝ ገጽ 86 ላይ የተቀመጠ ነው وعن الحراوي فالبدعة الرأي الذي لم يكن له من الكتاب ولا من السنة سند ظاهر أو خفي مستنبت لنا أتاش لا من ورلو فالبدعة الحسنة إلى بدعة الحسنة مالت لا بد أن تكون على أصل مسرت يالله مهنا اللبت وسند ظاهر أو خفي مستنبت سند ያለው መሰረት ያለው ነው ማለት ነው በግልጽም ሆነ እንዲሁም ደግሞ خفي የሆነ ሙስተንበጥ የሆነ ማስረጃ ያለው ነው ይላሉ ማለት ነው ይሄ ከዚህ አቋያ ነው ሰቸው እየተናገራል ስለዚህ ቢድዓ ሐሰና ተብሎ የሚባለው ማስረጃ ያለው መሆኑን የሚያሳይ ነው የሚለው ንግግር አንድ ሊገለጽ ይገባል ማለት ነው ይሄንን ነው መሰረት ልናደርግ የሚገባው ሌላኛው ደግሞ ከእንትን አቋያ ያነሱት ላይ አንድ እንደውም ኪታብ ጠቁሜውት ነበር ምናልባት ዩቱብ እንጂ ሂዋሩ مع الشيخ الألباني የሚል ኪታብ ነው እሱ ከተላይ في مناقشة الحديث عن العرباد بن سارية 200 ገጽ ነው እንግዲህ ሙሉውን ማንበብ አስቸጋሪ ነው ولكن ግን የተወሰኑት ነጥቦችን ነካ አድርጌ ላነብልዎት እችላለሁ ማለት ነው ጀምዑ ጥሩቅ ላይ ሁሉም ጦሪቃ ላይ የመጣውን ላንብላችሁ እችላለሁ وصيكم بتقوى الله والسمع والطاعة فإن عبدا حبشيا مجدعا የሚል አለ فإنه من يعش منكم فسيرى اختلافا كثيرا ከዛ በኋላ ብዙ አይነት ልዩነቶች እንደሚመጡ ነብያችን ከተቆሙ በኋላ ምን አሉ فعليكم بسنتي وسنة الخلفاء الراشدين المهديين من بعد فتمسكوا بها وعضوا عنها عليها بالنواجذ ይላሉ በቀንታታችሁ ነክሳችሁ ያዙ የሚለውን ሐዲስ ያስቀምጡና ከዚህ ላይ የመጀመሪያው ጦሪቅ ላይ ምን መጣ ሲባል አልወሊድ ኢብኑ ሙስሊም ይባለው ነው የመጣው عن ثور بن يزيد عن خالد بن معدان عن عبد الرحمن بن عمرو السلمي وقتله وحجر بن حجر الكلعي عن العرباد بن سارية ነው የመጣው ማን ዘግቦታል ሲባል አህመድ اخرجه امام احمد ابو داود ابي عاصم في السنه وابن محبان እነዚህ ዘገቡትን ማስረዳት ይችላል ሁለተኛው ደግሞ አቡ ዓሲም الضحاك በሁለተኛው መንገድ የመጣው ማለት ነው ሶስተኛው ኢሳ ኢብኑ ዩኑስ መንገድ ላይ ነው የመጣው አራተኛው ደግሞ عبد الملك بن الصباح የሚል ነው አምስተኛው መንገድ ደግሞ በቂየ ብን ወሊድ ነው የመጣው ስድስተኛው ደግሞ አለይስ ኢብኑ ሰዕድ በዛ መስመር ነው የመጣው ሰባተኛው ደግሞ አብዱል አዚዝ ኢብኑ አቢ ሐዚም ነው የመጣው ስምንተኛው ደግሞ አሰድ ኢብኑ ሙሳ ነው የመጣው ዘጠነኛው ደግሞ ሰልማን ኢብኑ ሱለይም በሚለው መንገድ ነው የመጣው አስረኛው ደግሞ ሙአዊያ ኢብኑ ሷሊህ ምናልባት እንፈጥረው ጊዜውን ለመጠቀም ያክል ነው الطريق الحادي عشر 11ኛው ደግሞ በምን አይነት መንገድ ነው የመጣው ሸዑብ الازدي በሚለው የመጣው الطريق الثاني عشر 12ኛው ደግሞ ሃይዋ ሚን ሹረይህ በሚል ነው የመጣው 13ኛው ደግሞ ሰዒድ ኢብኑ አሚር በዛን የመጣው 14ኛው ደግሞ አቡ አልአሽዓብ ነው የመጣው 15ኛው ደግሞ ኢክሪማ በሚል መንገድ ነው የመጣው ጦሪቃው الطريق الثالث عشر 17 ነው ብያቸዋለሁ 16ኛው ደግሞ አብዱላህ ኢብኑ አልዓላ በዚህ ነው የመጣው 17ኛው አርጧት ኢብኑ አልሙንዚር ነው በዚህ ነው የመጣው የመጀመሪያው ጦሪቃት الأولى ላይ ልመለስ አንደኛ ሒጅር ኢብኑ ሒጅር في اسناد العرباد غير الوليد بن مسلم ነው ስማቸው ሁለቱም ይለያያል ማለት ነው ወይ زياده ሻዝ የሆነ ወይም ደግሞ ያፈነገጠ የሆነ አቀማመጥን ያለው لمخالفه الثقات في هذه الروايه ثقات የሆኑ የመጡበትን ከዛ ጋር ስለሚጻረር ማለት ነው ወረዋሃ ጀምዑን ለምሳሌ ሌሎች የዘገቡት ደግሞ አቡ ዓሲም አለ ኢሳ ኢብኑ ዩኑስ አለ ቅድም የተቀስኩላቸው አብዱል መሊክ ኢብኑ ሶባህ አለ እነዚህ ሁሉ በአጠቃላይ ለመዝኩር احد منهم حجر بن حجر አልተቀሱትም ማለት ነው ሙታቢዕ ለዓብድ الرحمن في حديثه ሌላ ሐዲስ ተከትለው ማለት ነው ይሄ መንገድ ነው ያለው አንደኛው መንገድ በዚህ ይሰናበታል ማለት ነው ይሄንን ነው ማየት የሚጠበቅበት ሌሎቹም መንገዶች ደግሞ ተመሳሳይ እንደዚህ አይነት ነገሮች አሏቸው 17ቱን ማንበብ ይቻላል ማለፍ ይያልኩ ላንበብ ላይ ሶስተኛውን አራተኛውን ሰነዶች ደግሞ እነዚህ ሰውር ኢብኑ የዚድ ላይ ነው የተጠቀሱት በሌላ ስድስተኛው አምስተኛ ስድስተኛው መንገድ ደግሞ ሰብሩ የዚድ ለመንፈሪድ بهذه الاسناد በዚህ ሰነድ እሱ ብቻውን አይደለም የመጣው በልቀርታ ባዋህሌ ሌሎች የተከተሉት አለ መንገዱ ላይ መሐመድ ኢብኑ ኢብራሂም الحارث التميمي ሰባተኛው መንገድ ላይ ደግሞ ኻሊድ ኢብኑ መዕዳን ተዘግቧል ተጠቅሞበታል ወህም ነው ወይም ደግሞ ሲዘግቡ ሰነዱ ላይ መስሏቸው የተጠቀሰ ነው መሆኑን ነው የሚቀመጠው ማለት ነው ስለዚህ ሲቃ የሆነው ወይም ደግሞ ጠንካራ የነበረው ማስረጃ የተቃረነ መንገድ ነው የመጣለት ማለት ነው የት ላይ ይገኛል ከተባለ في التحذيب ላይ የተጠቀሰ ስለሆነ ማለት ነው ማስረጃም እየተጠቀሰን ነው የምንሄደው ሌላኛው ደግሞ ዘጠነኛውና አስረኛው ደግሞ ኻሊድ ኢብኑ መዕዳን አለ ከማን ያመጣው ካን አብድ الرحمن بن عمرو السلمي ይሄም ደግሞ يحيى بن جابر الطائي الحمصي ተከትሎ ነው የመጣው በዚህ ላይ ደግሞ ሁለቱም ሲቃት የሆኑበት መንገድ ነው ምን ግን የለውም ቅድም እንዳልኳችሁ ቅድም የጠቀሷቸውን ቃላቶች ሳይካተት ነው የመጣው ሰነዱ ማለት ነው
ሌላኛው ደግሞ 11ኛው ደግሞ የመጣበትን መንገድ ማየት ይቻላል ወህም አለበት ይሄም ደግሞ ኢብኑ አብዱራህማን አልአዘዲ የተቀመጠ ወሆ መጅሁል ሐል ሁኔታው ያልታወቀ ዘጋቢ ስለነበር የዘገበው ማለት ነው እነዚህ ሁሉ በአጠቃላይ መንገዶች ሁሉንም እንግዲህ 202 ገጽ ያነበብኩ ካልቀጥልም ያ ሼክ አጠቃላይ እነዚህ ሰነዶች የሚያሳዩት ምንድነው ሰነዱ ላይ ምን እንዳለበት ነው ضعيف እንደሆነ ነው የሚያሳየው ማለት ነው ይሄንን መንገድ ደግሞ ብዙ መንገዶችና ጦርቆች መጥተዋል በየትኛው ጦርቅ እንደሚያስረዱ ግልጽ ነው የሚሆነው ወላኪን ግን ምን حيث المعنى ግን የተወሰነ ቢወሰድለት ነገር ሊኖር ይችላል እሱ ደግሞ ምንድነው عليكم بسنة وسنة الخلفاء الراشدين ከተባለ ጥያቄ ማንሳት ይጠበቅብኛል ምንድነው የሚሆነው ዲኑ ሞልቷል ከተባለ በኋላ የመጣው እነዚህ ሱሐቦችና ወይም ደግሞ ትልልቅ የሰሩት ትልልቅ ሱሐቦችም እንዲሁም ደግሞ ከነሱ በታች ያሉትም ወከذلك ደግሞ አትባዕ ታቢዒንና እንዲሁም ደግሞ ሱሐቦች የሰሩት ተግባር ምን ብለን ልንወስደው ነው ማለት ነው እንቅድ ከመነሻው ምኛ ሙሸሪዕ ናቸው አላልን በመጀመሪያ ደረጃ አልሙሸሪዑ ሙሸሪዕ የሚባለው የምሻሪዑ في الحقيقة هو الله سبحانه وتعالى ስለሆነ ማለት ነው ስለዚህ ምንም አይነት መንገድ ስለሌለ በተሽሪዕ ጉዳይ ያወራን አይደለንም አሁን እኮ ቀድማ ነበርኩላችሁ محمود البريقة የሚባለው في الخادمي የተናገሩ ምንድነው ቢድዓ ሐሰና የሚባለው ማስረጃ የተጠጋለት የሆነ ዛሂር የሆነ خفي የሆነና ሙስተንበጥ የሆነ ማስረጃ ያለው ነው ብለናል ስለዚህ እርሶ ከዚህ ውጪ ያወሩ ከሆነ ቢድዓ ضلاላ የሚባለው ነው እሱ ደግሞ ሁላችን ቢድዓ ضلاላ ብለን የምንሐከመው ነው ማለት ምክንያቱም ሸሪዓውን የሚጻረር ስለሆነ ነገር ግን ቢድዓ ሐሰና ለልም ካሉ ቀድም እንደውም በሪቀቱል ማህሙድያን ከተቀሱ አይቀር የኢማሙ አቡ ሐኒፋ መዝሐብ ላይ ትልቅ ዓሊም ናቸው አልኻዲሚ ቢድዓ ሐሰና ብለው አለ ብለው እየተናገሩ ነው ያሉት ስለዚህ ቢድዓ ሐሰና አለ ብለው ከተናገሩ እርሶ የጠቀሱት መረጃ ላይ የተወሰኑትን ክፍል ያነሱት የተወሰነው ክፍል ደግሞ ቆርጠው ለምን እንዳስቀሩት ባይታወቅም ወላኪን ግን ቢድዓ ሐሰና አለ ያሉ ነው ማስረጃ ያለው ነገር ነው ቢድዓ ሐሰና ያሉ ነው ማለት ነው ስለዚህ እርሶ ይሄንን ይቀበላሉ የሚለውን ጥያቄ ማንሳት ይጠበቅብኛል ማለት ነው ኢንሻአላህ ጥያቄ ሌላውን ካላችሁ ደግሞ እንቀጥልበታለን ሼክ በነገራችን ላይ ማቋረጥ ይችላሉ የግድ መጠበቅ የለበትም በመሃል አቋርጠው ሐሳብ መስጠት ከፈለጉ ቢልማዕሩፍ ማቋረጥ ይቻላል ኢንሻአላህ መርሐባ የኢማሙ ሻፊዒ በመጀመሪያ ደረጃ የኢማሙ ሻፊዒ ረሂመሁላሁ ተዓላ ቦታው ጠቅሼ ነበረ استحسان كتاب الرسالة ላይ الرسالة የኢማሙ ሻፊዒ እና ከዛ ጋር ተያያዥነት ያለው ሰባተኛ ቅድም የጠቀስኩት ነው የኢማሙ ሻፊዒ ረሂመሁላሁ ተዓላ ቃል በቃል استحسان የሚለው ባብ አለ የለም ያው ኺላፎች ያሉ ሁኔታ ሆነው ግን في اصل الكتاب ያለው قال هذا كما قلت والاجتهاد لا يكون إلا على مطلوب والمطلوب لا يكون أبدا إلا على عين قائمة تطلب بدلالة يقصد بها إليها أو تشبيه على عين قائمة وهذا يبين أن حراما على أحد أن يقول بالاستحسان إذا خالف الاستحسان الخبر والخبر من الكتاب والسنة قرآن حديث خلفي الزلاي عند لا يعلنوا يمسلنيا የሙሐመድ አልኻዲሚ ረሂመሁላሁ ተዓላ ለምንድነው ያልተቀስከው የምትለኝ እሳቸውም ከስር ያመጡት ያኒ ሐሰና ያሉት ማለሁ አስሉ من الكتاب والسنة ስለሆነ ከቁርአንና ከሐዲስ ካለኮ እንትኑ ላይ ኺላፍ የለንም ግን ለምን لماذا يسمى بدعة نسبي إما بزمن وإما بمكان ካልሆነ በስተቀር አስል ካለው ቢድዓ የሚለው ለምን ይሰየማል ነው አንደኛ ሁለተኛ የሱሐባዎች ንግግር عليكم بسنتي وسنة الخلفاء الراشدين ያሉት ነብያችን ሰለላሁ ዐለይሂ ወሰለም ኦሬዲ አስል አግኝቷል እሱ ከነብዩ ዐለይሂ ሰላቱ ወሰለም እውቅና ስላገኘ እሱም ያለፈ ነው የሚሆነው አራኡሁም ቀድሞ ገብቷል ነው ዲኑ ከመማላቱ አኳያ የነሱም ቀድሞ ገብቷል በሚል ነው የሚያዘው ኢንሻአላህ ማሻአላህ አሁን ጥሩ መጥቷል ስለዚህ ቢድዓ ሐሰና ለሚለውን ተቀብሎልኛል ማለት ነው በማዕና ደረጃ እንኳን ምክንያቱም ቢድዓ ሐሰና ማለት ማስረጃ ያለው ነገር ነው ብሎ ነው እንግዲህ ከኻዲሚ ጋር ያነበበው ከርሱ ጋር ስለማይጣረሱ ማለት ነው ቢድዓ ሐሰና ለማለት ነው ስለዚህ ቢድዓ የሚለው ቃል ከሆነ የጠሉት ችግር የለውም የፈለጉትን ስም ሊጠሩት ይችላል መስዋዕት አልሙርሰላ ቢሉትም ወይም ደግሞ ሱነተን ሐሰና ቢሉትም ችግር የለውም ማለት ነው على كل هالك كسمو الطرر أقوى يرلب بمعنى درجة جن ولله الحمد سامتنا المالت مكنتهم بلا حسنا من باله ما سرجع له كهنا خفي بيهون مستنبط بيهون النزيه هنا ما سرجع وتتدقق كهنا بلا حسنا تبلو متقروا يميلون نجر كوسدوا ولله الحمد هذا بتم تلك نجرنا مالتنا ስለዚህ يا جماعة እንግዲህ ከስር የምትከተሉ ወንድመቶቻችን በሌላ ቋንቋም ቢዳ ሐሰና የሚባል ነገር ተቀባይነት ያለው መሆኑን خفيና እንዲሁም ሙስተንበጥ የሆነ ማስረጃዎች ከገቡበት እንደሚያገልጽበት የተገለጸበት ስለሆነ ይሄ ትልቅ ነገር ነው ትልቅ ውጤት ነው ወላሂ الحمد ሼክ አብዱል አዚዝ በዚህ ጀዛኩሙላሁ ኸይረን ለማለት ፈልጋለሁ ምክንያቱም ከዚህ ውጭ ሆነም ደግሞ እኛ አላልንምና ነው
ከዚህም ውጭ የሆነ ነገር ላይ እኛ ቢድዓ ሐሰና ይባላል ማስረጃ ሙሉ በሙሉ ሙስተንበጥ ሳይሆን የመጣለትን ዝም ብሎ ዲኑን የሚያፈርስ ከሆነ ቅድም ጠቅሷል ኢማሙ ሻጢቢ ቱዳሂ ሸሪዓ ማለት ሸሪዓን የምትስተካከል የመሰለች ከሆነች ሸሪዓን የሚያፈርስ ከሆነ ራሱ አዲስ ተሽሪዕ ከመሆኑ አኳያ እኛ ማንቀበለው ማለት ነው። ይሄንን ራሱ ተቅሪር ያደርጋል ኢብኑ ተይሚያ ማለት ነው። ይላሉ ወማ ኻለፈ النصوص فهي بدعة ضلالة باتفاق المسلمين መጅሙዕ الفتوى ኪታባቸው ላይ ቃል በቃል ነው ማነብላችሁ። ንሱሶቹን የተጻረረ ከሆነ ምን ይሆናል ማለት ነው? ቢትፋቅ المسلمين ኢትፋቅ አለበት ይሄ ምን እንደሆነ ضላላ እንደሆነ ማለት ነው። ስለዚህ አሁን ቢድዓ አሁን ይሄ ጉዳይ ላይ መጀመሪያውም ሐቂቂያ የተባለው ቢድዓ ላይ ሙሉ ሙሉ ማንኛውም ሰው የሚያወግዘው መሆኑን እኛ አልኢዕቲሳም ቢልኪታብ ወሱና እንድንመከተል መሆኑን ይታወቃል። ነገር ግን አንዳንድ ጉዳዮች ላይ ቢድዓ ሐሰና ስንላቸው ግን ዝም ብለን ተነስተን ከራእይ ወይም ከስሜት ቢተሸሂ ወይም ደግሞ بغير دليل እንዳልሆነ እርስዎ ግልጽ ያደረጉ ጉዳይ ይመስለኛል። ስለዚህ ቢድዓ ሐሰና ብለዋል ማለት ነው። በሌላ ቋንቋም ቢሆን ቢድዓ ሐሰና የሚያሳይ ነው ማለት ነው። አሁን ይሄ ከሆነ አንዳንድ ተግባሮችን በፍተሻ በማንሳት ነጥቦቹ ላይ መመለስ እንችላለን ማለት ነው። እኔ ትልቁ ጉዳይ የሚፈልገው እርስዎ የኔን ሐሳብ ሙሉ ሙሉ ይወሰዱ የሚል ጉዳይ አይደለም። ወላኪን ግን በሪቀቱል ማህሙድያን የሼኽ አልኻዲሚ ከተቀሱልኝ አኳያ ቢድዓ ሐሰና መኖሩን አስረግጦ የሚያሳይ ነው። ይሄ ወላሂ አልሐምድ እስካሁን ተደብቆ የነበረውን መሻይኾቹ በዙልም እስካሁን ድረስ ያልታየው ገጽ ከመሆኑ አኳያ ትልቅ ነጥብ ነው የሚሆነው ማለት ነው። በእርሱ አንደበት መገለጹ በጣም ደስተኛ ነው ያደረገኝ ወሊላሂ አልሐምድ ማለት ነው። ሌላኛው ደግሞ ኢስቲህሳን ኢማሙ ሻፊዒ ያሉት ላይ ኢስቲህሳን የሚባለው بغير دليل ቅድም እንዳነበቡ ላይ بغير دليل ከሆነ ማንም ያለ ደሊል ወይም ደግሞ ሂዶ ማስረጃ የማያመጣለት ከሆነ አስል የማያገኝለት ከሆነ አስሉን የነበረውን እያፈረሰ ከሆነ ቢድዓ ዶላላ ስለሚባል እሱ ላይ ምንም አይነት ኺላፍ የለም ማለት ነው። ኺላፉ ያለው ልዩነት ያለው ምንድነው? ማስረጃ ቅርቤለታለሁና ይህ ነገር መልካም ነው ብሎ ያስቀመጥንበት ፖይንት ላይ ቢድዓ ሐሰና ተብሎ ይጠራል የሚባለው ጉዳይ ላይ ነው። ግን እርሶና አልጫነውትም ቢድዓ ሐሰና አይደለም ካሉ ችግር የለም። መሷሊህ አልሙርሰላ ይበሉት፣ መሷሊህ አልሙርሰላ ቢሉትም ምንም ችግር የለም። ግን መሷሊህ አልሙርሰላ ሲሉት ግን መሷሊህ አልሙርሰላ ማለት መተንተን አለበት። መሷሊህ አልሙርሰላ ማለት ምን ማለት ነው? ቀጥተኛ ለዛ ጉዳይ ማስረጃ የሌለበት ማለት ነው። ኢስባትም በየስ በሚል ወይም ደግሞ ኖ በሚል ማስረጃ የሌለው ነገር ማለት ነው። የዛ ጊዜ ኢስቲንባጥ ተደርጎ ሁክም የሚቆምለት ከሆነ ምንም ችግር የለውም። ነብያችን ባያዙበትም ነብያችን ባይሰሩትም ይሄን ነገር ልንስማማ ይገባል። ምክንያቱም ቁርአን መሰብሰብን ነብያችን ሰብስበዋል አብሮ አንልም አይደለ? ስለዚህ መሷሊህ አልሙርሰላ ብለው የሚጠሩ ከሆነ ሰብስቡ የሚል ትእዛዝ አልመጣበትም፣ አትሰብስቡ የሚል ክልከላም አልመጣበትም። ነገር ግን ከሸሪዓው ዑሙም ውስጥ ሲገኝ ግን ራሳቸው ዑመር ኢብኑ ኸጧብ እንዳሉት ኸይር ነው ብለዋል። ኸይር ውስጥ የሚገባ ከሆነ ምንም ችግር የለውም፣ ተቀብለውታል ማለት ነው። ነብያችን ያልሰሩት ለመሆኑ ደግሞ አንዴ እዚህ ላይ ላስቆመውትና ቢድዓቱን ሐሰና ብለው የጠቀሱ ዑለማዎች ማለሁ አስሉን አስል ያለው ነውና ቢድዓቱን ሐሰና ማለታቸው ኢብትዳዕ ንስቢ ወይም ደግሞ ቢድዓቱን ንስቢያ ቢዘመንን አው መካን እያሉ ነው የዑለማዎቹ ብሎ ብዬ እያልኩኝ ነው ኢንሻአላህ እኔ እንጂ ቢድዓቱን ሐሰና አለ ብዬ እያጸደቅኩኝ አይደለም። እነዚያ ያሉ ሰዎች ቢድዓቱን ንስቢያ ልክ ከዑመር ብን ኸጣብ ረዲየላሁ ዐንሁ ወርዳ ጀምሮ ቢድዓቱን ንስቢያ بالنسبة لذلك المكان ነው ዒባራው እሱ ከተጠቀሙ ሌላ መሄጃ ያለው እንጂ ማንኛውም ሰው በተለያዩ ዘመናት በተለያዩ ጊዜያት በተለያዩ ቦታዎች ምናልባት ወደ ምሳሌ ስንሄድ ምን ምንድናቸው ቢድዓ የሚለው እናያቸው ይሆናል ኢንሻአላሁ ተዓላ። ለተለያዩ አዳዲስ ነገራቶች ለመፍጠር የነዚህ ዑለማዎች ወይም ከሱሐባ ጀምሮ ያለ ሐሳብ ሊጠቀሙበት አይገባም። ቢድዓቱን ሐሰና ብለው የሚጠሩት አልኻዲሚም ይሆኑ ሌሎቹ ዑለማዎች ማለሁ አስል ኢማሙ ሻፊዒም ረሒመሁላሁ ተዓላ ኢስቲሕሳንን በሚጠቅሱ ጊዜ ማለሁ አስልን ኢዛ ለም ዩኻሊፍ ልእስቲሕሳኑ ልኸበራ ወልኸበሩ ምን ልኪታቢ ወሱና መሰረት ያለው ነው። ማንኛውም ሰው አይቃረንም እኮ ይሄ ከቁርአንና ከሐዲት መሳዲሩ ተሽሪዕ የሚባሉ አራቱ ሙተፈቅ በይነ ልአኢማ ናቸው። ከዚያ ውጭ ያሉ እነስቲሕሳን እነ መሳሊሕ ልሙርሰላ አልዓደቱ ሙሐከማ የመሳሰሉ ቀዋዒድ ልፍቅህያና እንዲሁም ደግሞ ኡሱል الفقه ላይ የተቀመጡ ያሉት ሙختلف بين الائمه والعلماء ናቸው። መሳደር ከአራቱ ውጭ ያሉት ማለት ነው። በነዛ ተሂዶ بالمختلف የሚሆን بالمتفق አስል ያለው ከሆነ እኔና እርሰው ብቻ ሳይሆን ማንኛውም ዓሊም ወይም ማንኛውም طلاب العلم እንደኛ አይخላለፍም ነው። ነገር ግን ቢድዓቱን ሐሰና ቢድዓቱን ሰይአ በሚል ሰድል الزرائع ክፍተት የሚከፍት ነው። ቢድዓቱን ሐሰና ተብሎ በየቦታው የሚባል ያለው ለብዙ ሙሽኪላ እየከፈተ ነው። በዚሁ ላይ የሚሉት ካለ ይበሉና ኢንሻአላህ እኔ ሰዓት እንትን እያለብኝ ስለሆነ ሌሎች ፕሮግራም አሉኝ አፉ ትሉኛላችሁ ኢንሻአላህ። ወላሂ አልሐምድ ትልቅ ነገር ነው ሼክ አብዱልአዚዝ ወላሂ በጣም ደስ ብሎኛል። ቢስሚላሂ ራህማን ራሂም እንግዲህ ትልቅ ነገር ነው ያጸደቁልን።
ምክንያቱም ቅድም እኮ በማዕና ደረጃ ነው ያጸደቁት ምልውት። ስለዚህ እኛም እያልን ያለ ነው አስል ያለው ነገር እስከሆነ ድረስ ያ ነገር ግን አስሉ ግን ነብያችን አለይሂ ሰላቱ ወሰለም ቀጥታ ትእዛዝ ያላስተላልፉበት ቢሆንም ባይሰሩትም ባይተገበሩትም ቁርአን የመሰብሰብ ያክል ቅድም ደግሞ የሼክ መሐመድ አብዱል ወሃብ ምናምን ትችለውታለሁ ማለሁ አስሉ ሚን الشرع ከሸሪዓ ላይ ማስረጃ አስል ያለው ቢድዓዎችን ግን ችግር የለውም ብለን መጨረሻ ላይ فذلك حسن ያ መልካም ነገር ነው ብለው ነው እሳቸው የተጠቀሱት። على كل حال ይህን የሚሉ ከሆነ ወላሂ الحمد ትልቅ ነገር ነው። ቢድዓ ዶላላ እንዳለ ወይም ደግሞ ሸሪዓውን የሚያፈርስ ሸሪዓውን የሚስተካከል ነገር የመጣ ጊዜ ሙሉ በሙሉ እንደምናወግዘው ምክንያቱም አዲስ ተሽሪዕ ስለሆነ ወይ ደግሞ ዲኑ የማይቀበለው ከመሆኑ አኳያ ማለት ነው። ነገር ግን ነብያችን ዘመን ላይ ተሰራም ከነብያችን ዘመን በኋላ ቢሰራም እንዲሁም ደግሞ ነብያችን ባይሰሩትም እንኳን ሸሪዓው አስላለው ተብሎ ኸይር የሚጸደቅለት ከሆነ ይሄን ነው ቢድዓ ሐሰና የምንለው እኮ። በጣም ወላሂ الحمد ትልቅ ደስ ያለ ነገር የኻዲሚን ንግግር የሚቀበሉ ከሆነ ይሄ ትልቅ ለውጥ ነው። ምክንያቱም ነገር ግን እኛ የምንቃወመው ነገር አለ። ለምሳሌ ማንኛውም ዶላላ ያሆን ነገር ተነስቶ አንድ ሰው ቢድዓ ሐሰና ቢለው አንቀበለው። እኛ ጉዳያችን ቅድም ስም ላይ አይደለም ብለናቸዋልና ማለት ነው። ምክንያቱም አልዒብረቱ ቢልመዓኒ ወለይሰ ቢልአሳሚ ነው። በስሞች በሚጠራው ስም ላይ ሳይሆን ጉዳዩ ያለው ዒብራው ላይ ስለሆነ እዛ ውስጥ የሚካተተው ማዕናው ስለሆነ ማለት ነው። ይህ ደግሞ የዑለማዎችም እርሶ መቀበላቸው ቀጥታ ማስቀመጣቸው ይሄ በጣም የሚያስደስት ነገር ነው ወላሂ الحمد። ስለዚህ ቢድዓ ሐሰና አለ ማለት ነው ምን ካለው ብለን አስቀመጥን። ስሙ ጋር ለሚተጣላን አይደለም አስል ያለው ከሆነ ሙስተንበጥ የሆነ ወይም ደግሞ ኸፊ የሆነም ዲላላም ቢኖረው ሙስተንበጥ የሆነ ከሆነ አስል ካለው ምን ይባላል ማለት ነው ቢድዓ ሐሰና ይባላል ማለት ነው ዑለማዎቹ ያሉትን። ስለዚህ በተወሰነ መልኩ ተቀብለዋል ማለት ነው። ይሄ ደግሞ ወላሂ الحمد ትልቅ ነገር ነው ማለት ነው። እና ይሄን ነገር ስለተቀበሉ ወላሂ الحمد በጣም ደስ ብሎኛል። ምክንያቱም እኛ ለምሳሌ ይሄንን ጉዳይ ለማስረዳት ነበር ለምንድን እታች ያለው ሰው ሁሉ በአጠቃላይ አንዳንድ ነገር አስል ያለውን ነገር ሁሉ ቢድዓ ሐሰና ብለን ስንጠቅስ ምን ብለው ነው የሚያስቡሶቹ ዲናውን እንዳፈረስከ ተደርጎ ይወሰዳል በተለይ ማህበረሰቡ ዘንድ ማለት ነው። ይህ ደግሞ ትልቅ ለውጥ ሊደረግበት የሚገባ ከመሆኑ አኳያ ይህም ደግሞ በር የከፈተ እንዳይሆን ሰዱ ሊዘራይ እንጠቀማለን እኛም። ምክንያቱም ማንኛውም በራሱ ቢተሸሂ እያመጣ ደል የሌለውን ነገር እየፈጠረ ቢድዓ ሐሰና ቢል አንቀበለው። ይህም ደግሞ ዑለማዎችንም ያልተቀበሉበት ጉዳይ ስላለ ማለት ነው። አንዳንድ ጉዳዮች ላይ በዚህ ጉዳይ ከሆነ ቢድዓ ሐሰና ይባላል። ሐታ ሞልድን እንኳን ለምሳሌ እንደ ምሳሌ ላንሳላችሁ። ኢብኑ ሐጀር ምንድነው ያሉት እንዲህ አይነት ኸይር ነገር ካገኘ በኋላ ካለበት ነው ቢድዓ ሐሰና የሚባለው የሚል ነገር ብለዋል። ወኢላ ፈላ አለበለዚያ ግን አይሆንም ብለዋል። ወኢላ ፈላ የሚል ቃል አላቸው እዛው ላይ አልኢማሙ ሲዩጢ እንደጠቀሱት ማለት ነው። ስለዚህ እኛም እያልን ያለነው እኮ ዲኑን እያፈረስን አይደለም። አንድ አዲስ ነገሮች የተጀመሩትና የተደረጉ ነገሮች ሁሉ በአጠቃላይ አስል ያላቸው ናቸው ከዲን የመጣላቸው ናቸው። ለዚህ ደግሞ ኦቶራይዝድ የሚያደርጉት ደግሞ በሰዓቱ ነብያችን ስለሌሉ ሸሪዓ ነው ኦቶራይዝድ የሚያደርገው። ኦቶራይዜሽን የሰጠው ደግሞ ምንድነው ማን ነው ባለቤት የሆኑት ዑለማዎች የሱና ባለቤት የሆኑት ሻሪሆቹ ዓሊሞቹ ናቸው ያንን ሁኔታ የሚወስዱት ማን ነው። ለዛም ነው አዳዲስ ነገር ግን ማድረግ አይቻልም የሚል ሰዎች ላይ ተቃውሞ እናነሳው። ምክንያቱም ኢብኑ ተይሚያ ራሱ ምን ይላሉ ሰዎች አዳዲስ ነገር ከጀመሩና ከፈጠሩ ይላሉ ኢስቲህዳት ካረጉ ይሄ ደግሞ ኢቅቲዳእ ሲራጥ ሙስተቂም ላይ ነው ከ100 ገጽ እስከ 104 ላይ ሙሉ ማንበብ ይችላሉ። ወሳኝ ፖይንቷን ብቻ ላስቀምጥ ማለት ሻሂድ ማስቀምጥበት ማለት ነው። ያ ነገር እንዳለ የሚያሳይ ነው። ምን ይላሉ እንደዚህ አይነት ጉዳይ ከሆነ ወሃሁና ቀድ የጁዙ الإحداث ما تدعو الحاجة إليه ሐጃው እንደሚያስፈልጉ አዳዲስ ኢህዳት ማስቀመጥ ያስፈልጋል ነው። ቀደም ضوابط ላይ ይችላልላችኋለሁ ሰምተውኝ ከሆነ ሶስት ነገሮች አሉ። የመጀመሪያው ምንድነው ኢህዳት አዲስ ነገር መከሰቱ ብቻ ወዲያውኑ ቢድዓ ዶላላ ተብሎ ሁክም አይሰጥበትም። እኛም እያልን ያለ ነው ምንድነው ሸሪዓውን ተከተለ ዲን በማስረጃ ነው የሚሄደው ብለን እያልን ስለሆነ ያለ ነው። እነዚህ ማስረጃዎች አንደኛ ኢህዳት የተደረገበት ከሆነ ኢህዳት ስለተደረገ ዳይሬክት ግን ቢድዓ ዶላላ አይባልም። ሁለተኛው ነጥብ ደግሞ ከዲኑ ውስጥ ነው ያለው ይሄ ዲኑ ነው ራሱ ብሎ አዲስ ተሽሪዕ የሚያመጣበት ከሆነ እንዲሁም ደግሞ ማስረጃ ምንም የማይገኝለት ከሆነ ሶስቱን የጠቀለለ ጊዜኛ ቢድዓ ዶላላ ብለን እንጠራዋለን። ምክንያቱም ዲኑ ውስጥ የሌለ ነገር ይሄ ዲን ነው ብሎ ተሽሪዕ እያደረገ ስለሆነ ስለ ተሽሪዕ ደግሞ ማንም ያወራ የለም ማለት ነው። ነገር ግን አዳዲስ ነገሮችና ኸይር ነገሮች የተገኙ ከሆነ ግን ማስረጃ ካላቸው ግን ይሄ ቢድዓ ዶላላ አይባልም የሚለው ላይ ከተስማማን ችግር የለውም። ወይም መሷሊህ አልብርሰላ ብለው ይጥሩት ቢድዓ ሐሰና ብለው አይጥሩት ችግር የለውም። ምክንያቱም ቢድዓ ሐሰና ያላሉም አሉ ቢድዓቱል ሙባሃ የሚላሉ ለምሳሌ ከልፈዩሚ ቢድዓቱል ሁዳ የሚል ጥያቄ የሚያነሱበታሉ። ቀደም ያነሱት ኢብኑ በጣል እነዚህን ስለምናነሳ ሱነተን ሐሰና ብለው የሚጠሩት አለ። ስለዚህ ወለይሰ العبرة بالاسامي ስሞቹ ላይ አይደለም ማለት ነው። حتى الامام الشاطبي ራሱ ምንድነው የሚሉት ምንም ለየለም ለሙሻሐተ في الاسامي ይላሉ በስም ላይ ምንም ለውጥ የለም ማለት ነው። ቢድዓ ለፍظን ቢለው ማለት ነው። ወይን ካነ ማዕናን ግን እሳቸው እንደሚሉት ከሸሪዓ ጋር ይስተካከላል የሚል ዲፊኒሽን ስለሰጡ ቢድዓን በዛ ልክ ስለሆነ የሚረዱት ምንም ችግር የለውም ብለዋልና በስም ደረጃ ማለት ነው። ይህንን ነው እኛም እያልን ያለ ነው ማለት ነው። ስለዚህ እስካሁን ድረስ ተቀብሮ የቆየው በተለይ መሻይኾች ዘንድ ብቻ ሳይሆን አሁን ሶሻል ሚዲያው ላይ የሚታየው ለአየሩን የበከለው ሂደት ይሄ ስለነበረ እርስዎ በዚህ አንደበት በመሻይኾቹ አንደበት ከመግለጽ አኳያ በጣም ነው ደስተኛ የሆንኩት። እዚህ ጋር ደግሞ ሁለታችንም ተስማምተናል ማለት ወሊላሂ አልሐምዱ። እንግዲህ የሚጨምሩ ነገር ካለ አብረን የምናይ ይሆናል ወኢንሻአላሁ ተዓላ። ወደ ቢድዕ ተብለው የሚባሉ ስንመጣ
ሰፋ ያለ ጊዜ ስለሚያስፈልጋቸው በሌላ ጊዜ እናያቸዋለን። ሰዓት ይገድበኛል። አፉ ትሉኛላችሁ ኢንሻአላህ ተዓላ። ወባረከላሁ ፊኩም። ጥሩ መርሐባ ይመስለኛል ጨርሳችኋል ሁለታችሁም እርግጠኛ ለመሆን ጥሩ ኢንሻአላህ ይመስለኛል እንደጨረሳችሁ ነው ያሰብኩት አይደል የምትጨምሩት ነገር መደምደሚያ ብላችሁ የምታስገቡት ነገር አለ እንደ መደምደሚያ የምታቀርቡት ሐሳብ ካለ አንዳንድ ደቂቃ ሁለት ደቂቃ ልሰጣችሁ ይችላል ኢንሻአላህ እኔ ማቅረብ ፈልገው ወላሂ الحمد ሼክ አብዱልአዚዝ ሹክራን ጀዚለን በዚህ ልክ አንዳንድ ሐሳቦች ላይ መግባባት ስላልን ማለት ነው ከቱም አንዳንድ ልጆች ደረቅ ይሆኑናልና ያ ደግሞ ድርቅናው ደግሞ ከኛም አልፎ ሌሎች ሰዎች ጋር ኢፌክት ይፈጥር ነበር ዛሬ ግን ዒልሚ በሆነ መልኩ ጥሩ የሆነ ውይይት አድርገናል ስለዚህ የተገባበን ነጥብ ላይ ደርሰናል ማለት ነው ይሄ ትልቅ ነገር ነው እኔ ግን በየምለው ምንድነው ታች ላይ ያሉ ማህበረሰቦች ካሉ አንዳንድ ሐሳቦች የሚያነሱት ካለ በተለይ በመልኩ ውይይት እንደተረዱት ተወሰነ ነጥቦች ማንሳት ቢችሉ ኸይር ይመስለኛል በሌላ ጉዳይ ወላሂ الحمد ሐሳባችንን የጨረስን ይመስላል ምናልባት አላውቅም ተመልካቾችን አስገብተን ጥያቄ ማስተናገድ የምንችልበት ሁኔታ አለ ሼክ አብዱልአዚዝ ምን ይላሉ እኔ ሌላ ፕሮግራም አለኝ ሰዓት እንዳይገድበኝ በሌላ ጊዜ ብንገናኝ ደስ ይለኛል ከምሳሌዎች ጋር ኢንሻአላህ ተዓላ ቢድዓ የሚባሉ በዲን الاسلام መሰረት የሌላቸው እነማን ናቸው ብለን ብናይ መልካም ነው ኢንሻአላህ ተዓላ ቢድዓቱን ሐሰና ብለው ያሉ ዑለማዎች ቢድዓ ንስቢ بالنسبه للزمان والمكان እንጂ له اصل في الدين ዲን ላይ አስል ያለው ነው ቢድዓቱን ሐሰና ብለው የሚሰይሙት ስያሜዎቻቸው ቢድዓ የሚሉት ምናልባት ንስብይ ነው بالنسبه لذلك المكان وذلك الزمان ለዚያ ለተናገሩት ጊዜና ቦታ ነው ቢድዓ ብለው የሰየሙት وإلا ما ليس له أصل يلለው من الكتاب والسنة በሁለታችንም በሼክ ፈኽሩዲንም በእኔም ተቀባይነት እንደሌለው ተግባብተናል እንደገና መሳድር التشريع የሚባሉ የተለያዩ ስያሜዎች አሉ ዑለማዎች በመካከላቸው በተለይ አኢማ የተስማሙባቸው መሳድር التشريع المتفق بين الأئمة والمختلف የሚሆኑ ከነሱ መካከል አስል ያለው ከሆነ በእኛ ቢድዓ አይደለም እንለዋለን አስል ኑሮት በቂያስ የገባ ሊሆን ይችላል ወይም በመሳሰሉ በመሳሊህ ሙርሰላ العاده محكمه የሚሳሰሉ ዑለማዎች የሚያስቀምጧቸው አሉ በዚያ በኩል አስል ያለው ከሆነ እኛ ቢድዓ አንለውም እነ ሼክ ፈኽሩዲን ደግሞ ቢድዓቱን ሐሰና እንለዋለን ይላሉ ዑለማዎች በተለያየ ጊዜ ተጠቅሟቸው ስላሉ በተለያየ ዘመን ከሱሐባ ጀምሮ እኛ ደግሞ የራሳቸው የሆኑ ስያሜዎች አሉት ይላል على اي حال اصل ያለው ከሆነ من الكتاب والسنه ከቁርአንና ከሐዲስ መሰረት ካለው ሁለታችንም ተግባብተናል ተቃውሞ የለንም አስል ከሌለው ተቀባይነት እንደሌለው ሁለታችንም ተግባብተናል ከቁርአንና ከሐዲስ አስል ከሌለው የሚገባበት መግቢያ ከሌለው የሚገባበት ካለ ወይም ደግሞ ቢድዓ ተብለው የተባሉ ምን ምንድናቸው መግቢያ ሳላቸው ወይ የላቸውም የሚለው ሁሉም ለወደፊት እናያቸው ይሆናል ኢንሻአላህ ተዓላ على اي حال ግን الله سبحانه وتعالى أملمنا ولنم الشيخ فخر الدين أن نكون أنصارا لسنة الحبيب صلى الله عليه وسلم وللحق ومثالا في اتباع الحق حقا لما كتلنا سنة لما كتله لكن الله سبحانه وتعالى انديابك أن بزيه في السامياتين من ديادرق لنا أدادس أصلي لله في الدين بدين أصلي لله ولتاكين عندنا وقزاكي وبماني يوم ساعات بيتين يوم بوتانو وهذا بالله التوفيق وصلى الله وسلم على نبينا محمد وعلى اله وصحبه وسلم ጥሩ ጀዛኩሙላሁ ኸይረን ሁለታችሁንም እጅግ በጣም ለማመስገን እወዳለሁ በጣም ቆንጆና ጨዋነት የተሞላበት ውይይት ያደረጋችሁት በተወሰነ መልኩ ደግሞ ለስምምነትም የተደረሳችሁ መሆኑ ከምንም በላይ በጣም አስደስቶኛል ሙሉ በሙሉ ባይሆን እንኳን በሁለታችሁ መካከል ጥሩ የስምምነት ደረጃዎች እንዳሉ ነው ያስተዋል ነው ከዛ ውጭ ኢንሻአላህ ያው በመካከል ትንሽ ተቋርጦ ረጅም ሰዓት ተከታታዮቻችን ቁጥር ቢቀንሱም ግን በጣም ብዙ ሰው ብዙ የተማረበት ብዙ ኸይር ያገኘበት ስርዓት የተማረበት አደብ የተማረበት የዕልማዊ ውይይት ምን መምሰል እንዳለበት የተማረበት በጣም ጥሩና ስኬታማ ውይይት ነበር ብዬ አስባለሁ
ሁለታችሁም በተክቢር ሚዲያ ተገኝታችሁ ሐሳቦቻችሁን ለማካፈል ፈቃደኛ በመሆናችሁ እርስ በርስ ለመወያየት ፈቃደኛ በመሆናችሁ ትልቅ ምሳሌ የሚሆን ተግባር ፈጽማችኋል። አላህ ይስጥልን። በሌላ ጊዜ ተጨማሪ ውይይቶችን ከናንተም ጋር ሆነ ከሌሎች ጋር እንደዚህ እያደረግን ርቀቶቻችንን የምናጠብበት ከሩቅ ሆነን ከመተነኳኮስ ይልቅ በጋራ አንድ መድረክ ላይ የሆነን ሹራ የምናደርግበት ፍቅራችንን የምናሳይበት የሙስሊሙን መለያየት መበታተን መነቋቆር ለሚፈልጉ አካላት ደግሞ እኛ ችግሮቻችንን በጠረጴዛ ዙሪያ እንፈታለን፣ እናንተ በፍላጎታችሁ እፈሩ የምንልበት የሙስሊም ጠል አካላትን ደስታ የምንነጥቅበት በአንድነታችን ውበታችንን የምናሳይበት ከነልዩነታችን የምንዋደድበትና የምንከባበርበት ተባብረን የምንሰራበት በተለያየንባቸው ጉዳዮች ዑዝር የምንሰጣጥበት መልካም ዘመን እንዲመጣለን ኢንሻአላህ እመኛለሁ። ይህንን መልካም ስራችሁንም አላህ ከዚህ ዓላማ አንፃር በደንብ ፍሬያማ እንዲያደርግላችሁ እጥፍ ድርብ አድርጎ እንዲሰጣችሁ ምኞቴ መሆኑንና ትልቅ ምስጋና እንደሚሰማኝ ለማሳወቅ እወዳለሁ። ረጅም ሰዓት አብራችሁን ታግሳችሁ በመጠበቅ ስትከታተሉ የነበራችሁ ሼር ላይክ በማድረግ ስጦታዎችን በመስጠት በሌሎችም ነገሮች ስታበረታቱን የነበራችሁ አብራችሁ የነበራችሁ ሁሉ እጅግ በጣም እናመሰግናለን። ብዙዎቻችሁ ጋር ምናልባት ሌሊት ሊሆን ይችላል እንቅልፋችሁን ሰውታችሁን የተከታተላችሁት ይሄ በጣም ኸይር የሚበረታታ ነገር ነው። ኮሜንት ላይ ተገቢ ያልሆኑ ነገሮች ጽፉ የነበራችሁ ሰዎች ኢንሻአላህ በሚቀጥለው ታሻሽላላችሁ ብለን ተስፋ እናደርጋለን። ኸይር ስትጽፉ በጥሩ ስታዙ ከመጥፎ ስትከለክሉ የነበራችሁ ሰላዋትና ሌሎችም መልካም ዚክሮችን እየለጠፋችሁ የቻት እንትኑን ለማሳመር ስትጥሩ ነው የነበራችሁ ሞዴሬት ስታደርጉ ለነበራችሁ ሁላ እጅግ በጣም ምስጋና ይገባችኋል። እንደተለመደው ሁላ ፍሬያማ ለሊት አሳልፈናል። ኢንሻአላህ የዛሬውን ውይይት እዚሁ ላይ እናበቃዋለን። ተጨማሪ አስተያየትም አንሰጥም። ኢንሻአላህ ነገ ሰኞ፣ ሮብ፣ አርብ ኖርማሊ በውይይት ጊዜዎቻችን የተገናኘን የተመልካቾችን አስተያየት ካሉ ኢንሻአላህ የተመልካቾች አስተያየትም እናስተናግዳለን። ሌሎች ነገሮችም ኢንሻአላህ ኖርማል ውይይቶቻችንን የምንቀጥል ይሆናል። እስካሁን አብራችሁን ስለቆያችሁ ሁላችሁንም እጅግ በጣም ላመሰግን እወዳለሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك. والسلام عليكم ورحمة الله وبركاته.